ከ150 ምናምን ሴቶች በላይ ኖርማል አቃለሁ ከ150 በላይ ፍቅረኛ ነበር 150 በላይ ወንሳት ሴተኛ ዳሪው ላንተን ነበር እነሱም በቆጥረለ ወደ 2000 ምናምን ይዳሉ ከሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን ሰራ ነበር ምንም አይነት ሴት ማሳመን ይችላል 10 ምናምን ጊዜ የምገባበት ጊዜ ነበር ይሄ ግን መንፈስ አይደለም ታዲያ ፍቅርን ፍለጋ ነው የወጡት መረጥኩኝ እኔ የሚያቀኝ ሰው የሷን ስም ያቃል ከደምክ ውስጥ የማይወጣ የሆነ አይነት አስማት አለ አንድ ፍቅሮች እንደዛ ናቸው በቃ ምናምን አልሞት ምንም በቃ ይሆናል ወይ አይሆንም ነጥስ ምናልኩኝና ናታን ብያስኳት ከዞራ እያለቀስኩ ነው የጻፍኩላት የሚያስለቅሰኝ ፍቅር ነው እንዳፈርድባት ግን ጨለማ ውስጥ ነበርኩኝ ንስሐ መግባት ፈልጋለሁ በህይወቴ ማን ነው ጩቤ ገዝቼልኩኝ ሳንጃ ማለት ነው አየችኝና አባ እንደምታስበው አይደለም እኔ ያላንቺ እኔ እንዲና ማምን ስትል ተበላክ ያንተ ነገር አበቃ ከህይወቴ እንድትወጣ ብዬ ሲል መቅረብ ጀመርኩኝ ደስታ ለዛ ውስጥ ከዚህ ፖድካስት አስቀድሞ ማስጠንቀቂያ አለን ይሄንን ፖድካስት ከልጆች ጋር ሆናችሁ የምትመለከቱ ከሆነ እባካችሁን ዞር አድርጓቸው በዚህ ፖድካስት አዲስ አለማየሁ ለማመን የሚከብዱ እኔ ራሱ ለማመን የምቸገርባቸውን ታሪኮች ከተማችን ውስጥ የሚደረጉ ጉዶችን አጋርቷል ምን መማር እንዳለባችሁ አተኩሩበት በተለይ ትዳር ያላችሁ ሰዎች ወጣቶችም ይሄንን ፖድካስት እንድታዩ አሳስባለሁ ይሄንን ፖድካስት ወደ እናንተ ያቀረበው 24ኛው ዙር የማኔ ዘወርሽቱ ሪትሪት ነው እንቅልፍ መተኛት የከበዳችሁ በሽታ ውስጥ ያላችሁ በአስተዳደግ የተጎዳችሁ በትዳር ልባችሁ የተሰበረ ውስጣችሁ ሰላም እረፍት ከጭንቀት መንጻት የሚያስፈልጋችሁ ሰዎች ካላችሁ ከዳር 12 እስከ 15 በአርባ ምንጭ ከተማ 24ኛ ዙር ሪትሪታችንን እናደርጋለን ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ለምትወዳቸው እህት ወንድሞቻችሁ ዘመዶቻችሁ ይህን ሪትሪት ጋብዟቸውና የህይወታቸው መዳን ባሎታው ነው አሁን እጅግ በጣም ወዳስደነቀኝ ወደ አዲስ አለማየሁ ፖድካስት እንኳን ደህና መጣ አዲስ በድጋሚ የመጀመሪያው ፖድካስት ብዙ ሰዎች ጋር ደርሷል አንደኞች መልእክቱን አግኝተውታል ያላገኙትም አሉ ወደፊት ያገኙታል ብለን እናስባለን ታሪክን እንጀምር እስቲ የት ነው ያደከው የት ነው የተወለድከው ያው የህይወት ታሪኬ እዚህ ጋር ወጥቼ ሚዲያ ላይ ሳቀርብ የሆነ ሰው እንዲማርበት የሆነ ሰው እንዲመለስ ወይ ደግሞ ለሆነ ሰው የሆነ ትንሽ የብርሃን መሆን ከቻልኩኝ በሚል ነው ያለፍኩባቸውን የህይወት ውጣ ውረዶች እያንዳንዱ ነገር አሁን እያለፈበት ያለ የሆነ ሰው ይኖራል እና ለዛ ሰው የኔ መንገድ ምናልባት መመለሻ ሊሆነው ይችላል ከሆነ ነገር መዳኛ ሊሆነው ይችላል ብዬ አምናለሁ ማለት ነው ተወልጄ ያደኩት ሐዋሳ ነው የሐዋሳ ልጅ ነኝና ግን አብዛኛውን ህይወቴ ከቤተሰብ ጋር አልኖርኩኝም ያደኩት ጎዳና ላይ ነው ከ14 ዓመቴ ጀምሮ ማለት ነው እና የኔ ትልቁ የህይወት ትምህርት ቤት የሚጀምረው እዛ ነው መሞትባቸው የነበሩ አጋጣሚዎችን ፈጣሪ ዳይሬክት መጥቶ እንደዚህ አሳልፎኛል ግን ማንንም ሰው ባወራ ላያምነኝ ይችላል ፈጣሪ እግር በእግር ቀጥታ መጥቶ አድኖኛል ብዬ ነው ማምነው ማለት ነው ከሱም አጋጣሚ አንዱ ምን መሰለክ ከቤት ጠፍቼ ገና እንደወጣሁኝ ነው ለሁሉም ከቤት ለምን የጠፋው መጀመሪያ ፍቅርን ፍለጋ ነው የወጣሁት ፍቅርን ፍለጋ ማለት የቤተሰብ ፍቅርን እኔ ሙሉ በሙሉ በቤተሰብ ፍቅር ናፍቆት ነው ያደኩት ማለትም እና ያለ እናት ያለ አባት አያቶቼ ጋር ነው ያደኩት ማለት ነው ፍቅር አልሰጠሁም ያው እንዲሁ ኖርማል እንትን ይኖራል ግን ልክ እንደ እናት እንደ አባት ምናምን አብሮ ተጫውቶ አብሮ ትሪት አድርጎ ምን ሆንክ ምናምን ወደክ እንደዚህ አይነት ነገሮች ምናምን ነገሮች የሉም የመጨረሻው ሞመንት ግን ታስታውሳለህ ስትወጣ መጀመሪያ የቤት ልጅ ነበርክ እኔም ጎዳና ላይ የተወሰነ ጊዜ ኖሬ ሰለማቅ እግዚአብሔር ይመስገን እኔንም እግር በእግር ተከትሎ መዳን ለማድነውኛል ግን የመጨረሻውን ሞመንት ግን ታስታውሳለህ ከቤት ልጅነት ወደ ጎዳና ልጅነት የተላለፍክበትን የመጨረሻው ሞመንት ምን መሰለህ ቤት በጣም ማስቸገር የጀመርኩት ለምንድነው ፍቅርን ፈልግ ነበር እና ግን ያው ከስራ ውጪ ከምን ውጪ ምናምን እንድጫወት የሚሰጠኝ ታይም የለም የሆነ ጊዜ አለ ወተንትማት ያለብህ ማለት ነው ባጭሩ ግን የወጣሁት ፍቅርን ፍለጋ ነው ስልክ እናቴን በጣም ማግኘት ፈልግ ነበር በቃ ምንም ብቻ እሷን ማግኘት ፈልግ ነበር በዚህ ምክንያት ጠፋለሁኝ ከቤት ወጣለሁኝ በቃ እናቴን ፍለጋ ብዬ ወደ ሆነ ሀገር በእግሬ ሄዳለሁኝ ዝም ብዬ ሀገሩን አላቅም ስሟን አላቅም ፎቶ አይለኝም ምንዋንም አላቅም ግን እናቴን በቃ ባይምሮ ይስላታለሁኝ ቀጠን ያለች ጠይም ረጅም ጸጉሯ እንዲወረደ ምናም ነገር አርጌስልና ፍለጋ ወጣለሁኝ ወደ ሆነ ሀገር ማለት ነው የሆነ ፍንጭ እንኳን የሚሰጠኝ ሰው የለም እንደዛ ሳስቸግር ምናምን መጨረሻ ላይ እንጀራ አያቴ እናትክ ያለችበት ቦታ እንልካለን ግን ካሁን በኋላ ቤተሰብ አለኝ ብለክ እንዳትመጣ እዚህ ጋር ያለ ላይፍ ታቆማለህ አለኝ መረጥኩኝ ከዛ እናቴ ጋር አልኩኝ
ግን እናቴ ጋር ሲሄድ እናቴን ሲያገናኙኝ የጠበቁት ነገር ፍጹም የለም ማለት ነው። እናቴ የእናትነት ፍቅሩም የለም ምኑም ስሜቱም የለም ምኑም የለምና ለመጨረሻ ጊዜ ምናምን በቃ የሆነ ምግብ ከልክላኝ ቤት ሁለተኛ እዚህ ቤት ምትኖር ከሆነ የቤት ወጪዎችን ሙሉዎችን ከቨር አድርገህ ምናምን ነው መኖር ያለበት የቤት ኪራይ ከፍለክ ምን ብለክ ምናምን ነው ያለበለዚያ ግን ከዚህ ቤት መኖር አትችልም። እናቴ ያው ከዛሬ ጀምሮ ከዚህ ቤት ትወጣታለህ ዛሬውን አሳውቀኝ አለችኝ። ትንሽ ልጅ ነኝ መሰረተሮች ሰርቼ እንትን ማለት አልችልም ምናምን እና እናቴ ብዬ ፈልጌ ነው የሄድኩት ማለት ነው። እና አይኔ ያየ ምግቧን በልታ ከዳርና ምናምን ነገር ትተኛለች። ላንተ ሳትሰጥ አዎ ከዛላ እየነገርኩ ነው ዛሬ ነው የመጨረሻ ቀን አለችኝ። በሶስተኛ ቀን 3 ቀን ሙሉ ማለት ነው አንድ አብዲ የሚባል ጓደኛ አለኝና እሱ ነው ከቤት እየሰረቀ የሆነ ነገር እዚህ ውስጥ እየወሸቀ ምናምን እያመጣ ይሰጠኛል ምናምን ነገር ማለት ነው። መጨረሻ ላይ አልቻልኩኝም። ልክ ስመጣ ከትምህርት ቤት የለችም እሷ በሩ ክፍት ነው። የሆኑ ክብ ቂጣ ነገር 3 አሉና ከጫፍ ላይ የተሳቀኩኝ ትንሽዬ በለውኝና ውሃ ጠጥቼ ውጪ መጫወት ጀመርኩኝ። ከዛ ስመለስ የሆነ በብረት ዘነዘና ወሩራ ለጥቂት ነው የሳተችኝ ለዚህ ማለት ነው። ከዚህ ዛሬ ጀምሮ ይሄን ልጅ አልፈልገውም ይውጣልኝ እገልለዋለሁ አለች ማለት ነው። ምን አርገክ ነው ሲሉኝ ያረ ምንም በቃ እንዲ ምግብ ከልክላኝ ነበር ከቤቱ ጣብ ላይ ነበር ያለ በለዚያ እገላለሁ ብላኛለች። አስቸጋሪ ጸባይ ነበር ተሰርቃለ you or something በታምር ውጪ ላይ ማንንም ሰው እንዲነካኝ አልፈቅድም። አዎ ከልጅነቴ ጀምሮ ማንንም አልነካም ግን ማንንም ሰው እንዲነካኝ ደግሞ አልፈቅድም። ለምን ተራራ ያከለም ማለት ነው። በቃ እንደፈለገ ቢጠፈጠፈኝ ምንም ቢለኝም እሺ ብዬ ሄድና ዞር ብዬ በድንጋይ በርግጄ እገባለሁ እንጂ ተመትቼ በታምር አልገባም። በታምር ማለት ነው። ግን ቤት ውስጥ ሴት እንደኔ አትሰራም። ቡና ፈላለሁ ለሷላለኝ አያቶቼ ጋር ያደኩት በእንደዚህ ነው። ለሷም ምንም ነገር አርክስታይ ምንም ነገር አድርጋለሁ እሰራለሁ ታዛዥ ነኝ። አንድ መልስ እንኳን ተሳስቼ አልሰጥም ለምን እንዲያቆርጠኝም ከፈለገች ማለት ነው። ምንም አይነት እንደዚህ አይነት ባህሪዎች የሉብኝም ማለት ነው። እና ለምን ይጣላች ነው ስላላሰደገችኝ ማለት ነው። ከዛ አንደኛ ሁለተኛ ደግሞ ኢኮኖሚካሊ በጣም ችግር አለባት። እና እኔ በዛ ሰዓት ማስበው እናቴ እኔን ጠልታኝ ሳይሆን የኑሩ ችግር ስላለባት ለዛ ነው ብዬ ነው ማስበው ማለት ነው። ከዛ ጎረቤት ተሰብስቦ ምናምን እንዴት ልጅሽ አይደል እንዴ ምናምን ካዘናችሁለት ወስዳችሁ አሳድጉት አለቻቸው ማለት ነው። ካዘናችሁ ወስዳችሁ አሳድጉት ያለበለዚያ ግን ካሁን በኋላ እኔ ማስይዛችሁ እዚህ ቤት ብታስገቡት ይሄን ልጅ ሌሊት ላይ እገለዋለሁ አለች። ኃላፊነቱን ውሰዱ ምናምን ስትል ማንንም ሰው እንትን አላለም። ሊትራሊ ገለዋለሁ ጂሰስ። ከዛ በኋላ ፈሩ ሁሉም። አንዷ ሴትዮ ስለመሸ ወስዳ አሳደረችኝ ምናምን። እሷን በጣም ደሃ ናት ብዙ ልጆች አሏት። እሷን ምንም መሆን አልፈለኩኝም ወጣሁኝ ማለት ነው። ከዛ በኋላ አያቶቼ ጋር ሄድኩኝ። እንዴ መርጣ ወጣሃል ወደ ኋላ ምንም መለስበት ኬዝ የለም አሉኝ ማለት ነው። በህይወቴ ምንም አይነት አማራጭ አጥቶኝ ምንም ነገር ማለት ነው። what do you feel ግን እናት እዚህ ቤት ገብቶ ከኔ ጋር የሚያደርግ ሆነ እገለዋለሁ ስትል የገዛ እናት አንተ ፍቅሯን የምትናፈቃት ሴት እገለሃለሁ ስትል ምንድን ነበር የሚሰማ ያኔ like ያን ህፃን ልጅ like what is going on inside ምን ነበር በውስጥ እየሆነ ያለው? በቃ አንድ ማስበው ማለት ነው። በክፉ አንግል ወስጄው አላቅም ነበር። አንደኛ ስላላሳደገችኝ ነው። ሁለተኛ ደግሞ የኑሩ ችግር ስላለባት እኔንም ሚዛንት ማለት ከብዷት ሊሆን ይችላል ብዬ ነው ማስበው። እና እንደውም ብዙ ጊዜ ትምህርት ቤት እየፎረፍኩኝ ማለት ነው ልጆች ጆተኒ ሲጫወቱ ምናምን ሳንቲም መደብ እንደዚህ መደባሉ ምናምን ማለት ነው። መደቡን ምናምን ነገር አንስቼ እሮጣለሁኝ ማንንም አይደርስብኝም። ከዛ አባረውኝ ምን ብለው ሲያቅታቸው ይመለሳሉ። በዛ ምናምን የሆነ ነገር ገዝቼላ አጋባለሁኝ የሆነ ሳንቲም ሰጣታለሁኝ። የሚሸከም ነገር ምንም ነገር ሸከማለሁኝ። የሆነ ወገቤ እየተንቀጠቀጠ ምናምን ተሸክሜ ሄዳለሁኝ። ሲሄድ ያላቅሜ ማለት ነው። አትችልም እያሉኝ እችላለሁኝ ምናምን ትልቅ እኮ ነኝ እላቸዋለሁ በገገማ ማለት ነው። እሸከማለሁኝ ያገኘኋትን ምናምን ወስጄ እሰጣታለሁኝ። ስሰጣት ያላት ስሜት ፈገግታዋ ምናምን በጣም ደስ ይለኛል። ከዛ በኋላ ደግሞ ያ ነገር ይጣፋል። ያቺ ቅጽበታዊ ናት የሆነች ነገር ስሰጣት ምናምን ያለችናት ማለት ነው። እና በቃ እንትን ሊመጣ አልቻለም ስሜቱ ማለት ነው። ከዛ ያለኝ አማራጭ አንድና አንድ ያ የጎዳና ህይወት ነው የተቀበለኝ ማለት ነው። ሶስት አንድ ነው ጎዳና ህይወት ላይ I remember እኔ ጎዳና ላይ አንድ ቀን አድሬ ለሊት ብርድ ላይ ፖሊስ መጥቶ ለማከክ ማይመች ቦታ ላይ መጥቶኝ ምን ብዬ ልንገር የቴዲ አፍሮ ዘፈን አለ ጃይ አስተሰሪያል የሚለው እዛ ላይ ራይ ነጋም ወይ ራይ ነጋ ብርዱ ሲጋ ይመታል። ብዙ ፈተናዎች አሉ። on the top of that ብርድ እየመታ ደግሞ ፖሊስ ይመጣና ይመታሃል። በቃ እጅግ በጣም እግዚአብሔር ጋር የምትጣላበት ሞመንት ነው። በጣም የሚያስጠላ የሚደብር ሞመንት ነው። ስለ እውነት ነው ምለ ማለት
በጣም ትልቅ ሰቀቀን ነው። የመጀመሪያው እንትን ምንድነው ሌሊት ላይ ዝናብ ይመጣል ነው። ከዛ በኋላ ተሳ አምላኬ ወይ ዝናብ ባልመጣ እያልክ ትጸልያለህ። ከዛ በኋላ እንደምንም ብርዱ ያንዘፈዘፈክ ትዝ ይለኛል የመጀመሪያ ቀን ሳደር ቲሸርቴን እንደምንም ወጥሪያት ጉልበቴን አጥፌ እንደዚህ እንትን ብዬ ማውጣው ጥቅልል ብዬ እንትን አልኩኝ። እንደዛ ሞዶ ያንዘፈዘፋል። ከዛ ልክ እንደምንም ብለህ በቃ የሆነ ተጣጥረ ትንሽ ሸለብ ሲያደርግክ ጭንቅላትህን ፖሊስ ይቀጣቀጣል ምን ይሏል ምናምን። ከዛ በኋላ ጠፋ ከዚህ ሰፈር ይሏል ሌላ ሰፈር ትሄዳለህ። እዛ ደግሞ ያሉት ደግሞ አንዳንድ የጎዳና ልጆች ደግሞ ሰብሰብ ብለህ ተኛለህ ውስጥ ያባረዋል። ከዛ ምን ትላለህ በቃ ስቄት እያልክ ምናምን ትተኛ እንትን ታነገዋለህ ማለት ነው። ሐዋሳ ነው ይሄው ነው። አዎ ይሄ ነው ሐዋሳ ነው። ለ6 ወር ያህል እዛ እንትን ብያለሁኝ። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። በዚህ መሃል በቃ የሆነ ሐዋሳ እንደሆነ ያደረገኝ በቃ በህይወቴ ተስፋ ስሰጠኝ ነበረች አብሮ አደጌ አንድ ልጅ አለችና ከህይወቴ እንትን ውስጥ ምናምን ማትወጣ ማለት ነው ተስፋ መስጠኝ ነበረ። የሆነ ተስፋ ቁርጥ ሳረግ ምናምን የሆነ እንድኖር የምታረጋኝ አንድ ልጅ ነበረች እዛው አያቶቼ ጋር ያሉኝና እኔ የሚያቀኝ ሰው የሷን ስም ያውቃል። ናታን ትባላለችና እዛ ቤት ያሉኝ ሁሌ መጽናናው ልክ በመመታ ሰዓት ምናምን ነገርና በቃ የሆነ ያለቀስኩኝ እሷን ሳይ ነው ፈገግምለው። አንድ አጥር ነው የሚለየን። እሺ እነሱ ግቢ ገባለኝ በቃ የትንሽ ትልቅ የነበረች ልጅ ናት። ከዛ እንባዎችን ታብስና አይዞክ ዛሬ ነገ አይደለም ትለኛለች። እኔ ጀምና እንትን እንዳላት ይገርመኝ ነበር በያኔው ማለት ነው። አሁን ላይ ነገሯ ተረስቻታለኝ እና ብዙ ነገርን ያለፍኩባት እሷ ናት። እና እዛው የኖርኩኝ ጎዳና ላይ ወደ አዲስ አበባ ለመጣ እንትን አልኩኝ። ትልቁ ህልሜ ተዋናይ መሆንና ዘፋኝ መሆን ነው። የልጅነት ህልሜ ትልቁ ህልሜ ማለት ነው። 3 ህልሞች ነበሩኝ በህይወቴ ውስጥ። የመጀመሪያው እናትና አባቴን አግኝቼ ከነሱ ጋር ዳርና ዳር ሆነው መሃላቸው ላይ ሆኜ ግራና ቀኝ እጃቸውን ይዤ ምናምን ነገር መንገድ ላይ ወክ ማድረግ ትልቁ ምኞቴ። በእነሱ እቅፍ ውስጥ ማደር የመጀመሪያው ህልሜ በህይወቴ ውስጥ የነበረ። አባቴን በ8 ዓመቴ አጣሁት። እናቴን ደግሞ አገኘኋት። እናቱን አልተገኘችም። የመጀመሪያው ህልሜ ከሸፈ። ሁለተኛው ህልሜ ደግሞ እቺ ተስፋ መስጠኝን ልጅ አድጌ ከሷ ጋር የሚገርም ህይወት ስንኖር ዋው የመጀመሪያ ህልሜ ማለት ነው። ትልቁ ሆነን በቃ የሆነ ነገር ሆነን ምናምን ነገር። ሶስተኛው ህልሜ ደግሞ ጎበዝ ተዋናይና ሙዚቀኛ ሆኜ በቃ ራሴን የሳልኩት እኔ ይሄንን ከዚህ ውጪ ህይወት የለኝም እኚህ መሆን ካልቻልኩኝ እኔ ግደለኝ አምላኬ ይወሰደኝ ነው ማለት። ያ አሁን ሁለቱም ህልሞቼ ቀስ በቀስ ምናምን ከህይወቴ መስመር ላይ ወጥተዋል። የቀረው አንዱ ህልሜ ብቻ ነው ሙዚቀኛ ተዋናይ መሆን። እሱ ብቻ ነው ማለት ነው። የናታን ምን ሆነ መሰለክ? የሰፈር ልጆች በጣም ይቀኑብናል። እኔ ሌላ ጓደኛ የለኝም እንደወጣ ይፈቀድልኝም ከቤት እንደነገርኩ። ትምህርት ቤት ከመጣሁኝ ቤት ውስጥ ሰራለሁ ወዲህ ያላለሁኝ ከአያቴ ጋር። አዎ ግን ስመለስ ዱላ አለ አቃለሁኝ። ግን ልክ ትምህርት ቤት 9 ተኩል ነው የምትመጣው። እሷ እንደመጣች ግንቡሌ ምናምን የሆነ ጎማ ምናምን ይተደር ትወጣና ምናምን ስለኛለች ምናምን ከዛ ላጠው ይወጣልኝ። ከዛ ከሷ ጋር እንጫወታለን። ያን ሁሉ ሀዘን እረሳለሁ ራሴ ማለት ነው። ከዛ በኋላ እመለሳለሁኝ። ከዛ አቡሽ አቤት አፈር ብላና ማን እለት ቤት ይሄዳለሁ። ከዛ ድልቅ ከዛ በኋላ ምንም አይመስለኝም። በቃ ከሷ ጋር እነዛን ጊዜያቶችን አሳልፈሉኝ አብረን። እሷም ሌላ ጓደኛ የላትም እኔም ሌላ ጓደኛ የለኝም። ምንድነው የምታረጉት ግን? በቃ ማናረገው ምን አለ እንላፋለን፣ ገመድ እንዘላለን፣ ምን እንላለን። ምን ማንነው ነገር አለ? ግቢ ውስጥ ያሉትን ችግኞች የበጣጣስን ጨዋታን ማንነው ነገር የለም ማለት ነው። ግን ብቻ ምኑንም አታስበውም። ከሷ ጋር መሆንክ ብቻ የሆነ የሚሰጣህ ዓለም አለ። ስኬፕ ያደርጋል ማለት ነው። ልክ የሆነ እንትን እንደወሰደ ሰው ያስረሳና የሆነ ዓለም ውስጥ ይጨምራል። ያሉ ፍራቱ ምናምን አይኖርም። በቃ ቤት ያለው እንትን ምናምን ምንም ሰማው ታምር የለም ማለት ነው። ዋው። ከዛ ምን ሆነ
ወደ ጎዳና ከወጣኝ በኋላ እሷን ማየት አልቻልኩኝም ማለት ነው። እሷ ከግቢ እንድትወጣ አይፈቀድላትም በጭራሽ ማለት ነው። የሀብታም ልጅ ናት። የግል ነው የምትማረው እስከዛ ነው የምትቆየው። ምንድነው ስትሄድም በር ላይ ሰርቪስ ይመጣል ይዟት ይሄዳል። ግቢ ውስጥ ያስገባታል ትምህርት ቤት። ከግቢ ውስጥ ትወጣለች። ከዛ በኋላ በባሱ ቤት ግቢ በር ላይ ያወርዳታል። ከዛ ሀይቅ ላይ ምናምን እያስተናገድኩኝ ምን እያልኩኝ በቃ በተበተላለሁኝ እዛ ማለት ነው። ልብስ የለኝም። የለበስኩት ልብስ ከነጭነት ወደ ጥቁርነት ተሸጋገረ። የአሳ ሽታውን ታውቃለህ። ቀያሪ ልብስ የለም ምናምን በቃ እኔ እንጃ ሰው ላምና መንገድ ላይ ሳልፉ ላምና ምን እንዲሚሸሸኝ አይነት ልጅ ሆንኩኝ ማለት ነው። ከዛ ግን ሁሌ ማስበው ስለሷ ነው። የሆነ ነገር ዛፍ ሳገኝ በሆነ ነገር እየቆረቆርኩኝ ስሟን ጽፋለሁኝ። የሆነ የሚጻፍ ነገር ሲሚንቶ የሚሰራ ካገኘ ወይ ምናምን ነገር መንገድ ላይ ቶሎ ናታን ምንም ነገር ላይ ማለት ነው። እና ደብተር ሁሌም አጠገቤ ይኖራልና እዛ ላይ ማም በቃ ስለሷ ነው የምጽፈው። የሆነ ስሟ ደግሞ እንትን የሚለው ወደዚህም ስታነበው ናታን ነው፣ ከግራ ወደ ቀኝም ስታነበው ናታን ነው የሚመጣው ማለት ነው። ኦ ማይ ጋድ። እና መስቀል ሰራልኝ ወደዚህ ናታን፣ ከዛ በኋላ እንዲም ደግሞ ናታን፣ ወደ ላይም ስታነበው ናታን፣ ወደዚህ ሳቅ ምን አለብህ ያልተያዘ ሁሉም እየሳቀረኩ ስላደረኩ እኮ ነው የሚስቁት። ገብተዋል። ምንድነው ስዕል ስላሉኝ ናታን በስሟ ምንድነው ሰዎች ናቸው። ኤን እንደዚህ እንዲሆነ እግሯን እንዲያጥፋ እንዲህ ላይ የተቀመጠች እንትን ሴት ናት። ኤ ደግሞ እንዲህ የተቃቀፉ ሰዎች ናቸው። እንዲህ ተደጋግፈው ግንባር ለግንባር። ከዛ በኋላ ናታን በቃ እንዲህ ዝም ብለህ እያንዳንዱ ሰልስታይ ደግሞ እንደዚህ ያለ ሰው ደግሞ እንዲህ ያለ ሰው ነው። እንስ እንደዚህ ያለ ሰው ኤን ደግሞ ራሷ ናት ተደግማች ማለት ነው። እና እንደዛ ስላሉኝ ሙሉ ደብተር ናታን ከዛ በኋላ አውርቼ አልጠግብም። ስለሷ ሰውላ ሳውራለት ሰምቶ አይጠግብም ማለት ነው። እና ምን ሆነ ይሄንን ነገር ያውቃሉ ጓደኞቼ ምናምን በጣም ይቀናሉ አብሮ አደጉቼ ማለት ነው። ከዛ የሆነ ሳለ የቀሽም ሐሳብ ለመጨረሻ በህይወቴ እሷን ያሳጣኝን የመጨረሻ እንተስተት ይሰራውኝ ምንድነው በቀን እሷን ማግኘት ፈሩኝ። ምክንያቱም ጎዳና ስላሉኝ ብቻ የሰፈር ልጆች የሚስሉት ምንድነው ዱርዬ ሆኗል፣ ሐሺሽ ይስባል፣ ማስቲሽ ይጦዛል፣ እንዲህ ሆኗል፣ ተበላሽቷል ምናምን ነው ሰፈር ላይ ስሜን እንትን የሚሉት ማለት ነው። ይሄንን ስም ይዤ እንዴት ነው እሷ ፊት መቆመው? እና እሷን በምን ሂሳብ ነው የሚሰሏት? ስለዚህ እንዲህ መሆን የለበትም የሆነ ነገር አስባስ ምናምን ላለኝ ራሴ ማለት ነው። ከዛ ስራ መቀየር አለብኝ መጀመሪያ ብዬ አሰብኩኝ። ከዛ ጋዜጣ ማዞር የሆነ ወንዱ ጋዜጣ ይባላልና ጋዜጣ ይሰጣል ማውጫ የእግር ኳስ ማውጫ ምናምን እንትኖች የለውም ምድብ እሱ ምናምን ታዞራለህ ተሸጠና ከዛ ግማሹን ለሱ ትሰጠዋለህ ማለት ነው። እና የሰፈር ልጆችን ያሰራል። ከዛ እሱ ጋር ሊሄድ ስል በጠዋት ነው ትምህርት ቤት በር ላይ ምናምን እንትን መኖሪያ ቤታቸው በር ላይ ሰርቪስ የጠበቀች ምናምን ተያየን። ከመኖሪያ ቤታቸው በዚህ ነው። ከጀርባው ደግሞ ሆቴል አላቸው አድማስ ሚል ሆቴል እና እዛ በር ላይ ነው በጀርባ በርታ የምትጠብቀው። አየችኝ። እኔ በአስፋልቱ እዛ ተሻግሮ ነው ያለው። እሷ ደግሞ እዚህ ነው ያለችው። መሀል ደግሞ የሳር ምናምን ችግኞች ምናምን አሉና መርገጥ አይቻልም። ይሄ ሚኒሻዎች ይመታሉ ማለት ነው። አየችኝ። ሳያት እሷም ያየች ተገጫጨን። ከዛ አይታኝ ትለየኛለች ወላውላ ብዬ አላሰብኩኝም። የሮጠች መኪና ላይ ሳሩን የሆነች ሚኒሻለችና እንዳትረጭ እያለች ሳሩን ደቅጣ ምናምን ልትተመጣብኝ መጣች ማለት ነው። ከዛ እንደዚህ ደረቷ ልጅ አቆምኳትና አለፍኳት። ከዛ እንትን ማለት አልቻልኩኝም። በቃ የሆነ አይኗን ማየቱላ አልቻልኩኝም። ቆሻሻ ስለነበርኩኝ እንደዛ ሆና አይደለም ልታቅፈኝ እጄን እንድትነካኝ እንኳን አልፈልግም ነበር። ከዛ እምባዬ እዛው ነው የመጣውና ዞራ የሆነ ፊቴን እንዳታየኝ ዞር አልኩኝና በሳብቻ እጇን ጨብጬ ቀጥ ብዬ ሄድኩኝ። ማመን ያቃታት እዛው ድርቅ ብላን የቀረችው ሄጄ የመንገዱ መጨረሻ ደርሼ ልታጠፍ ስል ብቻ ዞር ብዬ ሳያት እዛችሁ ቦታ ላይ ቆማለች ማለት ነው። ከዛ ምን አሰብኩኝ? ስለዚህ የሆነ ነገር ማድረግ አለብኝ። በቀን ግን እሷን ማግኘት የለብኝም። ከሷ ጋር ሆነን ማንም ሰው ሊያን አይገባም ምናምን ነገር ብያሰብኩኝ። ከዛ ምን የቀሽ ማስተሳሰብ አሰብኩ። የሆነች እንትን አልኩኝና አርቲፊሻል ዝም ብለች ላቭ የምትል የልብ ቅርጽ ያላት ምናምን ሱቅ ላይ ዝም ብላ የምትሸጣለች 3 ብር ምናምን ናትና እሷን ገዘውኝ። ከዛ ፏ ማለት አለብኝ አልኩኝና ሐይቅ ላይ ልብሴን አጥቤ ራቁቴን እዛው ተኝቼ ሰዋኝ ምናምን ዋልኩኝና ማታ ግቢያቸው ዘልዬ ልገባ አሰብኩኝ ማለት ነው። ከዛም አረኩት። ሄድኩኝ ወደ ሰፈር ግንባቸው የሆነ ጠርሙስ ምናምን አለው እንዲተሳካካ ብርጭቆ ምናምን ማለት ነው። እና የስልክ እንጫፖል አለ እዛ ላይ ተንጠልጥዬ ወጥቶኝ ምናምን ከዛ በኋላ እዛ ላይ ጃኬት ታረኩኝና ቆምኩኝ ጠርሙሱ ላይ። ከዛ ወደ ግቢያቸው ዘለልኩና ገባሁኝ ማለት ነው። ከዛ ባይ ምናምን አትወጣም ማንም አይወጣም ማለት ነው።
ከዛ ተመልሼ ወጣሁኝ ከዛ በሁለተኛው ቀን ስገባ ሰራተኛቸው ድንገት ታየኛለች ጨለም ያለ ነው ምናምን ደንግጣ ማነው ምንድነው ማይሽ እየሮጠች ወደ ጓሮ ገበችና ተናገረች ማለት ነው ከዛም የገባሁትን ግቢ መልሼ መውጣት አቃተኝ ዛፉ ላይ መውጣት አቃተኝ ደንግጬ ማነው ምን ልሁን እግዚአብሔር በህይወቴ የመጀመሪያውን ስራ ሲሰራም ደግሞ እዚች ጋር ነው ምን ልሁን መሄጃ የለም ከዛ ቤታቸውና የአጥሩ መሃል የሆነች እንድች መሽዋለቂያ ነገር አለች ግን ወደ ኋላ አታሳልፍም በቆርቆሮ ዘግቷታል ወዴትም ወጪ የለኝም ከዛ መምጣት ጀምሯል ባትሪ ይዞ ዱላ ምናምን ይዞ ምናምን ያገርሰው አምላኪ ሆይ ምናምን የልብህን አንተ ታውቃለህ በህይወቴ ለመጀመሪያ ጊዜ የጸለይኩት ጸሎት ነው የልብህን አንተ ታውቃለህ የፍቅር አምላክ ነህና ከዚህ አንተ አድነኝ አልኩኝ ማለት ነው ይሄን ፊልም ታይ ነበር እንዴ ይሄን ፊልም ታይ ነበር ቤት በኩል ከቤት መውጣት አይፈቀድልኝ ከዛ በኋላ ነው ማየት ጀምር ከዛ ያቺ መተላለፊያ ዋጋ ገቡኝና ሳር ነገር ነው እንዴ ትንሽ ከፍ ያለ ነው በጀርባዬ ተኙኝ ከዛ በኋላ ልሰጣት እንትን ያልኩትና ሀበል ምናምን በእጄ አስኩኝና ወደ ላይ ቀናስል ጨረቋ ሙሉ ሆና ፏ ብላ ወጣለችና ማን ነው እሷን ያየኝ የፍቅር አምላክ አንተ የልብህን ታውቃለህ አንተ አድነኝ ምናምን ነገር አልኩኝ ከዛ በኋላ መጡ እንትን የጉርጋዱ ሀል እዛ ውስጥ ለባትሪ ያበሩ ቆርቆሮ ምናምን ከዛ በኋላ አያትየው መጣች ቀጥታ ወደ እኔ ማለት ነው በጀርባዬ ለጥብ እየተኝቻለሁኝ ጭንቅላቴ አያትየዋ ወደምትመጣበት ሳይር ነው የሷ አያት ማለት ነው እሷ አያቷ ጋር ነው ያደገችው ከዛ መጡና ይሄ እንዲነኝ እኔ እንዲነኝ የተኞት እየተራመዱ መጡ እግራቸው እንዲደርሱ ጭንቅላቴን ቦረሽ አድርጎኝ ነው እንደቆሙት ከዛ በኋላ እንደዚህ ላይ ባትሪ ያበሩ ይሄንን ሳወራ ማንንም ሰው ላያምነኝ ይችላል ፈጣሪና እኔ እናቃለን እሺ እንዲህ ላይ አበሩና በቃ ለተወሰነ ምናምን ቅስበት በቃ ጮክ ብለው እንዲያዩ ነው ማለት ነው እሺ አበሩና አንቺ ባክሽ ነው ወይስ አይተሽ የሆነ ነገር አይተሽውናል አንቺ በቃ ግቡላችሁ ማለት ባትሪውን ወደ ላይ እንዲያበሩ ምናምን ነገርና በቃ እንዴ ከጭንቅላቴ ጋር እንዲዞር ብላ ትንሽ ይገርመጅ ወደፊት ጠጋቢሉ ይሄ አደናቅፊያቸው ላይ ይወድቁ ነበር ዞራው ተመለሱ አላመንኩኝም ወጡና ወደ ቤት ገቡ በዛ ዞረውና ማነው ቁጭ ብዬ ማነው እግዚአብሔር ታምር ይያልኩ ማለት ነው ቢያንስ ለአንድ ሰዓት ያህል ደንዝጄ ቁጭ ብያለሁ ደንግጬ በቃ አላመንኩም የተፈጠረው ከዛ እንዴት ወጣ ከዛ በኋላ ተረጋግጬ ምን ብዬ ምናምን ነገር ዛፍ ላይ ወጣሁኝ ከዛ በኋላ የሆነ ሰው እንደመምጣት ሲል እጅውላ ተተርተሯል በጣም እንትን ብሎ ነበር የደማማው ነበር እንትን ወቅቶኝ ሲወጣ በጣም ተደናብሬ ነው ወጣው የሆነ ድምጽ ምናምን ሰምቼ ማለት ነው ወጣሁኝ ሄድኩኝ ማለት ነው ከዛ በነጋታው ስመጣ ሰፈር ሌባ ገብቶ ምናምን ተብሎ ተወርቷል ማለት ነው ከዛ ላይ ጓደኞቼ ዝም በሉ አካችሁ የምን ሌባ ነው እኔ ነኝ የገቡት ምናምን ብያወሩኝ ማለት ነው ከዛ በኋላ አረ ምናምን አሉ እነሱም ደግሞ እንደምወደስ ስለሚያውቁ እየሮጡ ነው የመጡት በቃ ምናምን ነገር ከዛ ለላታን ኪፒ ምናምን ያሉ ማለት ነው ከዛ እንዲህ ምናምን ነገር ብለው ነገሩኝ ባካችሁ ሌባ አይደለም እኔ ነኝ ምናምን ቆይ ልንገራችሁ አልኩኝ ክብብ አድርጎኝ ምናምን እንዲህ ሆኖ ለሰጣት ይሄው እንደዚህ ይሄው የተቆረጥኩት እንዲህ ምናምን ብያወሩኝ አረ ምናምን ብለው አወሩና ማን ነው ዞር ከማለቴ ላጥ ብለው ምናምን ለአያቷ ከዛ ለሷ ምናምን ምን ብለው የሚናገሩትም ሌቦችን እንትን ብሎ ትልልቆችን አንድ ላይ ብሎ ሰብስቦ ይዞ መጥቶ ሊያዘርፍ እንትን ያለው እሱ ነው ቃሪያ ጨምረው ምናምን ማለት ነው ከዛ በኋላ አያትየው ደግሞ ሄዳ ለአያቶቼ ከዛ በኋላ እሷን ለማየት እመጣለሁ ከዛ በኋላ መበላው ምግብ እኮ ምንም የለም አይሰማኝም ራቡ እሷን ካየሁኝ ተግብላለሁኝ ማለት ነው ከዛ ሄድኩኝ እዛ እንትን መጥቶኝ ሰፈር ማለት ነው ከዛ በኋላ ሄደው ተሳሉ ላይ ከዛ በኋላ መጣ ጋማረኝ ወስዶ አሳሰረኝ ማለት ነው ያንታት አዎ እንደዚህው ሌቦች እየመራ ይዞ መጥቶ እንዲህ ጎረቤት ሊያዘርፍ ስሜና ጠፋ ወረደኝ ምናምን ነገር አልማ ይሄ መታሰሪንም አልተናገረም 3 ቀን ምናምን እዛው እንትን አልኩኝ ሆነ ከስረኛ ጋርም አልቀላቀሉኝም ትንሽ ስለነበርኩኝ የሆነ የራሳቸው የቢሮ በር እንዳለ እዛ ጋር ነበር ያሰሩኝ እና የሴቶች እስር ቤት ስላልነበረ ጣቢያ ነገር ነው ከዛ የሆነ ለሊት ላይ ቢዝነሶች ምናምን ነገር ይመጣሉ አፍሶ ያመጣቸዋል እነሱንም ከኔ ጋር ነበር የሚያስሩኝ ተመቸኝ ምግብ ይመጣላቸዋል የነሱ ነው የምበላው ምናምን ነገር ማለት ነው አንዳንዴ ፖሊሶቹም እጄን ይዘው ይወጡ ምናምን በርሊው ነገር ገዝተውልኝ ምናምን ይመጣሉ ማለት ነው ከዛ በአራተኛው ቀን እናታን መጣች እንደታሰርኩኝ ይዘው አያቴ ይዞኝ ሲል ሲያሳስረኝ የሰፈር ልጆች አይተዋል እና ነግረዋት ማን ነው መጣች አየችኝና ጭንቅላቷን ነቅነቃ ሄደች ከዛ ለአያቷ ነገረቻት ከዛ አያቷ መጣ አንድ ጥያቄ ነው መጠየቅ መፈልገው ለኔ ማለት እንደ ልጅህ ነበር እሱም እኔ ከናታን ላይ ይቻላል አቀም እንዴት እኔ ላይ ሌባ መርቶ ይመጣል ይሄን ብቻ ጠይቁልኝ ነው ምን ብዬ ልናገር እናታንን እንዲህ ስለምን እንዲህ ልበል ከዛ ምን አልኩኝ
ፈርሮኝ ጎዳና ማደር ስለዚህ በቃ እንደ ቤቴ ስለማይ ግቢ ገብቼ እዚህ እናንተ በረንዳ ጋር ላድር ነው እንጂ ሌላ ነገር እንትል አይደለም አልኩኝ ማለት ነው ከዛ በኋላ በቃ ካም በኋላ እዛ በር ላይ እንዳይደርስ ምናምን ለቀቁት ምናምን ነገር አለች አስለቀቀችኝ እሷ ከጣቢያ ወጣ ሰፈር ሳደርስ እኔ ቀድሜ መጥቻለሁ ሰፈር በር ላይ እንዳይደርስ ብላለች እሷ ማለት ነው ናታን ለማየት መጥቶኝ ማም ከዛ አጋጣሚ ሆኖ ደግሞ ኳስ እኔ ለዛን ሲደርስ ኳሳቸው ዘልውቱ የናታን እንትን የወንድሟ ኳሱ ሊወስዱ ሲወጡ አዩኝ ከዛ በኋላ በቃ እንደዚህ መሆንን አላቀም ነበር በጣም ነው ማዝነው ምናምን ብላ ሶፍት ላይ ምናምን ጽፋ ሰጠችኝ እና ብቻ ያለ ይቀጥላል በምንም ላስረዳት አልቻልኩኝም ከዛ አንድ ቀን ይገባሻል ለምንና እንዴት እንዳደረኩኝ ይሄንን ብቻ ነው ያልኳት ከዛ በኋላ ግን ይሁን እያደኩኝ ስመጣ ይበልጥ እየፈራኋት ይበልጥ ደግሞ እያፈቀርኳት መጥቶኝ እና እሷን በማፍቀሬ በህይወቴ በጣም ደስተኛ ነኝ ለምንድነው ደስተኛ ሆንኩት ብዙ ሱስ ውስጥ ያልገባሁት ወድቄም ደግሞ ጎዳና ህይወት ውስጥ ያልቀረሁት በሷ ምክንያት ነው ልክ ትልልቆች ሲጋራ ያመጡና ምናምን አጪስ እናተን እንዲያርክልም ይኮርኩምኛል ማለት ነው 5 የኮርኩመኝ አንዴ አይደለም ምናምንና አላጨሰም ብለዋለሁ ናታንን እያጨስኩ ነው ከዛ በኋላ ምን አስባለሁኝ መስለው ምንድነው ነገን ነው ነገን ስስል ምንድነው የሚታየኝ ናታን ናት እና ነገ እስኪ ከዛ ከናታ ጋር አድጌን ተጋብቼ ምናምን እስኪ ሲጋራ ሱሰኛ ሆኜ ይሄ በቃ እንትን ባለ አፌን ሷልስም ነው አይሆንም ማለት ከዛ በኋላ ደግሞ ና እስኪ አንተ ናት ምናምን ዛሬ እንጋብሳለን ምናምን አጠጣና ይለወየው ለማን ብለው ጨብዚ ቤት ይዘውኝ ይላል ከዛ በኋላ በግድ ምናምን ነው አልጠጣም ከዛ በኋላ ልክ እንተ ዲዮን ሳሌ ደግሞ በቃ እንትንልና ልወሰወስልና ነገ ላይ ዛሬ ጀመርኩት ሱስ ነገ ላይ እንትን እያደገ ይድና ከናታ ጋር አብሬ ስኖር ሰክሬ መጥቼ ምናምን ነገርና ምን ሷል ለደበድባት ነው እንዲማ አይሆንም መጠጣትማ የለብኝም እላለሁ ከዛ በኋላ ካያ ምናምን አለ ጋንጃ ማለት ከዛ በኋላ ጡዝ በቃ ኑሩህን ያስረሳሃል በቃ እንትን ይላል ይሉኛል ሲጋራ ጭስ ምናምን ያለብን ችግር ተረሳል ይሉኛል በቃ ብዙዎች እኔ ለመከተብ ያላረጉት ጥረት የለም እዛ ነገር ውስጥ ያልገባው ግን ነገ ላይ እሷን በማሰብ ነው ነገ ላይ ምን አይነት ማንነት ይኖርኛል በሚል ማለት ነው ለዚህ በጣም አመሰግናታለሁኝ እሷን በማፍቀሬ እነዚህ ህይወት ውስጥ ሳልገባ ማለፍ ችያለሁኝ ማለት ነው የህይወት ጉዜ ከዚህ ይጀምራል እና አንዳንዴ የሆነ ከደምክ ውስጥ የማይወጣ የሆነ አይነት አስማት አለ እና ይሁን አንዳንድ ፍቅሮች እንደዛ ናቸው ግን ይወጡ ቀን ግን ከዛ በኋላ ወደ ህይወትክ ወደ ውስጥ ወደ ልብህ የሚገባ ምንም ነገር አይኖርም ወጡ ግን አሁን እሷ ወጣች ካንተ ውስጥ ፈጣሪ ይመስገን አስወጥቻታለሁ በጉልበት እንዴት ነው የወጣችው ላይክ መቼ ነው በቅርብ ነው ከሰው በቅርብ 2010 ላይ ምናምን ነው እና አሜሪካን ገብታለች አሜሪካን ነው ያለችው ላይክ በቅርብ ስትል 8 ዓመት አይ የልጅነት የታሪክ ነው ያኛው እንዳለ ጩጪ ሆኜ ነው ሶ ሌላ ሰው ጋር አላየሃትም ናታን ሰው አቅፏት ምናምን or something በሰዓቱ ማለት ነው አሸባሪ ነበር መሆንበት አንድ ሰው አቅፏት ባይ ምን ታረጋለህ የእውነት የሆነ ሲሰማት ማን ባይ ማለት ነው የሆነ ነገር ከማረግ ወደዋል አለለም ነበር የምሬን ነው ማለት ማንንም ምንም ለምን አይሆንም ማንንም ማለት ነው እሷ ማለት ነው እግዚአብሔር ነው ማለት በሰዓቱ የሆነ እስኪ እጅህን ቁርጠ ስጠኝ የሆነ ያኔ እንደምታፈቅረኝ ይገባኛል ብትለኝ አልሳሳም ራሴ ነኝ በገጀራ የከተፍኩኝ ምናምን መሰጣት የነበረው ማለት ነው ያኔ ማለት ነው ምንም ነገር ሁን ብትለኝ እና የሆነ ጦር ሂድና በቃ እንትን በልና እስኪ አንድ ክላ ይዘህ ተዋጋ ብትለኝ ወደኋላ እንዲ አላይም ነበር ማለት ነው አሁን ግን የሚጸጽተኝ ብዙ ነገር አለ ከዛ በኋላ የሚጸጽተኝ ምንድነው ያ ነገር እንትን ካለ በኋላ በህይወቴ ብዙ ሴቶችን ማየት ጀመርኩኝ ማለትም በቃ ከህይወቴ እንድትወጣ ብዬ ሲል መቅረብ ጀመርኩኝ ግን የወሰንከው መቼ ነበር በቃኝ ይሄ ነገር በቃኝ ያልኩ ምን አይታ ነው እሷን ያሳጣኝን ምክንያት መጀመሪያ ማሰብ ጀመርኩኝ ማለትም እሷን እኔ በታምር እኔ ለሷ የማንስ አይነት ወንዶኛ አይደለም ከሷ የበለጠ ሴት ምናምን ለኔ ትገባኛለች በምንም አይነት መስፈርት ማለት ነው ግን ምን አለ መሰለክ የተንበጫበጭ ከቀን ማለት ነው ሁሉም ነገር ያበቃላል ምንም ነገር ታጣለ ማለቃቀስ የጀመርክ ቀን ምን ያላንቺ እኔ እንዲና ማምን ስትል ተበላክ ያንተ ነገር አበቃ እዚህ ላይ ቁጭ ብላ ማለት ነው አንተ ግንባር ላይ ታራለች እናቴ ተሙት የምሬን ነው ማለት እንትን ነው በጣም እንትን ተንበጫበሽክ በጣም በህይወቴ እንደዛ ሆኜም አላቅም ለወደፊቱም አልሆንም ተልፈሰፈስክ በጣም በቃ ሳወራት በቃ የሆነ የሚያስቅ አሪፍ ነገር ሐሳብ ኖሮኝ ማለት ነው ይሄን ቀልድ ስቀልድ ብትቀየመኝሳ
አይ አልቀልድም እላለሁኝ ከዛ በኋላ ደግሞ የሆነ ነገር ልል ብዬ እሷን ቢያስከፋትስ በቃ ስግጥ ያለ ንግግር ነው በቃ የምናገረው ከመፍራት የተነሳ ማለት ነው ቀሷ ላለማስቀየም ምናምን እያንዳንዷ ነገር እንዴት ነው ሪአክት የምታደርገው ከዛ በኋላ እሷ ደግሞ ምድሩ ጠበባት ምን ሆነ መሰለኝ የሆነ ኦቨር እንትን ስል በቃ የሆነ ያለ እሷ ሴት ማግኘት እንደማልችል ያለ እሷ እንደምሞት ምናምን አይነት ሂሳብ ነው አገኛት አብራችሁ ጊዜ ማሳለፍ ጀመራችሁ እንደዛ ሰ ማውራት ጀመረን አሜሪካን ገባች ምናምን እዚሁ አገር ውስጥ እያለች ምናምን ስልኳን አግኝቼ ምናምን ማውራት ጀመረን ነበር በቃ እኔ በህይወቴ ስልክ ሲዘጋብኝ ምንም አይነት ሰው ነኝ አልታገስም በቃ ሚሊዮን ጊዜ ተዘጋብኛለች ምናምን ነገር ከዛ ላይ በቃ ንግግሮቿ ጢባሯ ምናምን ይሄን ያመጣው ግን ምንድነው በቃ የኔ መልፈስፈስ ነው የኔ መልመጭመጭ ለራንተ ሳልበላ መልመጭመጭ የምሬ ነው ምን ሆነ እሷን እያሸሻት መጣ ከዚህ የኔን ክብር እያወረደው መጣ of course እና የማይገ በጣም ስፈልጋቸው እያጣቸው ትሄዳለህ ለምንድነው ሰው ፍሪደም ይፈልጋል ሰው በጣም የራሱን ታይም ይፈልጋል አንተ ሁሌ የምትፈልገው ከሆነ no way insecurity ሆነ ይመጣል ማለት ነው ያጣው ተመጣለህ ምንድነው መቀለድ ካለበት ክፍል እስከ ጥግ መቀለድ አለበት በቃ ከተቀየመችም ተቀየመ መቅረት ካለባት ማለት ነው ምንም አይነት ሰው ወንድም ይሁን ሴት ማለት ነው መቅረብ ካለበት የሆነ መቅረት ካለበት መቅረት አለበት ያንን ሰው ላለማጣት ብለ ራስን መደበቅ የለብም ተጫዋች ኮንክ ተጫዋች መሆን አለበት ቁም ነገረኛ ኮንክ ቁም ነገረኛ መሆን አለበት ማስመሰል የለብም ቁም ነገረኛነትን ካልወደደችው ሌላ የሆነ ቀልድ ወደ ቀልደኛው ጋር መሄድ ይችላል ተጫዋችነትን ካልፈለግሽ ደግሞ ሲሪየስ ወደ ሆነ አንተነትን መቀበል መቻል አለባት ነው አንተነትን የሆነ መስመራች ይዘ መስጠት መቻል አለበት ማለት ነው እንደዛ ነው መሆን ያለበት እኔ ግን ምንድነው በቃ ምንም እኔ ማሳመን ይችላልኝ ምንም አይነት ሴት ማሳመን ይችላልኝ ግን እሷ ጋር ሲሆን እፈራልኝ እንቀጠቀጣልኝ የእውነት ስለሆነ እኮ ነው በጣም ነው እንቀጠቀጠው እንዴ ብዙ ጊዜ ሆነ ሳለ በቃ ጇንሺ ማናገር አለብኝ በቃ መንገር አለብኝ ከመጣችኝም እንትን ካለችኝም ተጫዋችም ትጭው ምናምን ነገር አልኩኝና ሄድኩኝ ብታምንም ባታምንም ጧት ቁጭ አልኩኝ ማለት ነው አመሽውኝ እስከተወጣ ድረስ ማለት ነው እዛው ቁጭ ብዬ በር ላይ ፍጥጣው ይሄ ማለት ነው ከዛ ማታ አካባቢ ሊወጣች ትልቅ ሆነም በኋላ ነው ብለ ማለት ነው ከዛ ወላ ጻጉር ቤት እየሄደች ነገር ነው ከዛ ኳላው ሄድኩኝ እንዲ ደርስና እንዲልና መለሳሉኝ ከዛ ወላ እሄዳለሁ እመጣለሁኝ ምናምን እንደዚህ ያልኩኝ እስከ ጻጉር ቤት ደረሰች ማለት ነው እንትና እንት መንገድ ሄዳ ማለት ነው ገባች ተሰርታ እስክትወጣ አሁንማ በቃ ስትወጣማ በቃ ምናምን አልሞት ምንም በቃ ይሆናል ወይ አይሆንም ነው ተስጥና አልኩኝና ከዛ ራሴ ማሙር አልሰጠችም ነው ቁጭ አልኩኝ ወጣች ከዛ ስትወጣም ድጋሚ እያልኩኝ ቤታቸው ጋር ከደረስኩኝ በኋላ በመከራ ገባች ከዛ በመከራ ማን ናታ አልኩኝ ለካ ቦዴን ያልኩት ናታ ሳሰማ ገባች ናታ አልኩኝ ከዛ ለካ ቦዴ ነው ገባች ወይኔ ያልኩኝ ምን አይ ማረባ ሰው ነኝ ምናምን ሄርኩኝ ትቻት ምናምን ከገባች በኋላ ከዛ ሌላ ቀንም ልክ እንደዚህ ወይንም አጋጠመኝና የምትሄድበት ቦታ ደርሳ ጣጣዋን ጨርሳ ኳላ ድንገት እንኳን ብዙ ወርኮ ታየኛለች ስልክ የለም ጂፒኤስ አለ ያቃል አምሮ የቱ ጋር እንዳለች ክርስቲያን ውስጥ አሁን 50,000 ሰው ቢኖር እሷ የቱ ጋር እንደቆመች ያ ሁላ ነጠላ ከለበሰ ሰው መሃል ነጥሮ አምሮ ያቃል አልጎሪዝም በለው እና ከዛ ተከትያት እንደገና ከበረ ጀምሮ ይርኩ ከስትመለስ በቃ የመጨረሻ አቡ በቃ ትንሽ ዓመት አይኖርም ምናምን ብዬ ናታን ብዬ አስኳት ከዞራ ከወልጭ አይጭኝ ለምንድን ነው እንትን ብትለኝ ምናምን ጓጓለች ከዞላ ምንም በቃ ማውራት አልችልም ስለማፈቅርሽ እኮ ነው ምናምን ነገር አልኩኝ ከዞላ እና ይሄ ማነው ናታን ያቀሻል ምንድነው ምናምን አሉ የሆነ ሴትዩ ከዞላ እሺ አልኩኝና ማም ሄድኩኝ ከዛ በኋላ ይበልጥ በቃ ፍራቴ እየጨመረ መጣ ይፍራቴ ደግሞ እሷን አሳዳኝ ማለት ነው ኮንፊደንስ ማጣቴ ማለቃቀሴ እንትን አለኝ ከዛ በኋላ አሜሪካን ገበች ከዛ ኑሯችንን አሰለውስ ከዛ በኋላ እሷ ለኔ የምትሰጠውን ቦታ ሳልኩኝ ስልኳ አለ አሜሪካ ስቴርና አዎ የአሜሪካም ስልኳ አለኝ ሰጠች ተወዳለች ማለት ነው እሷ ከዛ ስተቴ ምን መሰላ አሁንም እንዲም ሄዴን አላቆመም ታውቃለህ እዛ ከገበች በኋላ ማውራት ጀመረን ስለ ኑሯ ስለ ምናምን ስለሁሉም ነገር ቪዲዮ ኮል ምናምን ዋትስአፕ ላይ ታወራኛለች እዚህ አሜሪካ ህዝቡ ጣጥ የለበትም ያስ ልብሷን ስቀየር ምናምን ያልሽ ትምህርት ቤት ያላትን ላይፍ ምናምን ታሳየኛለች ማለት ነው ከዛ ምን ሆነ እኔ እሷ የምትፈልገውን አይነት ወንድ ሆኜ ለመቅረብ እሷ ማን እንደሆነች
ምን አይነት ሰው እንደምትፈልግ ማወቅ መቻል አለብኝ ስለዚህ ያ እሷ የምትፈልገውን አይነት ወንድ ሆንላታለሁ ምንም ይሁን አልኩኝና ለራሴ ቃል ገባው ማወቅ የምችለው ደግሞ ጠይቂያት አይደለም ስለዚህ የሆነ ዙሪያ ጥምጥም መሄድ አለብኝ ምን አረኩኝ የፌስቡክ አካውንት ሌላ ከፈትኩኝ ከዛ በኋላ የምትወደው ምን አይነት ወንድ ነው ዘናጭ ነው ቆንጆ ነው ቁም ነገረኛ ነው ቀልደኛ ነው ተሳዳቢ ነው ዱርዬ ነው የሚለውን ለማወቅ ማለት ነው ከፈትኩኝ ከዛ በኋላ የሆነ ሸበላ ነው ልጁ ከዛ ፈልጌ ማለት ነው ፎቶ ከዛ የሱን ፎቶ አወረድኩኝና ፖስት ማድረግ ጀመርኩኝ ከዛ በኋላ ፍሬንድ አረኳት ምናምን መጻፍ ጀመርኩኝ ምናምን ከዛ በኋላ ስለ ፍቅር ዙሪያ የሆነ ጥናት እየሰራ ያለ ተማሪ እንደሆንኩኝ አድርጌ ነው ራሴን ያቀረብኩት ምናምን እና በቃ ለሴቶች ምንም ኬር እንደማይሰጠው ቀልደኛ ሲፈልግ ይሰድባታል አቦባክሽ ምናምን ነገር ገደል ግቢ ምናምን ይያልኩኝ በዛኛው ፌስቡክ ማውራት ጀመርን ሌላ ደግሞ አንድ ሳሩን በሚል ደግሞ የሴት አካውንት ደግሞ ከፈትኩኝ ከዛ ልክ እንደዚህም ሴት ናት የሆነች አንድ ሴት ተመሳሳይ ፎቶ ሞንሳይ የሷን ፎቶ ዳውንሎድ አደረኩኝና የሴት እንትን ነው ፖስተው ከዛ በኋላ አንድ 5 አመት ቀደም ማድረግ ምናምን በቃ ከ5 አመት በፊት እንደዚህ አንድ ትምህርት ቤት ተምረናል ግን እንዲ ከሴቶች እንዲ ብዙም ሰው ስለማርቀብ ብቸኝነት ስለሚያጥቃይ ጥግ ነው መቀመጠው የሆነ እንትን እንዳተል ማለት ካራክተር ፈጠርክ እና እንዲ ነው መቀመጠው ምናምን ብዬ በሳሮንም ማውራት ጀመርኩኝ ከዛ በሳሮን ደግሞ የሰጧት ገጸ ባህሪ በቃ የሚያሳዝን ነገር ነው በሶስቱ ማውራት እኔ ነኝ እውነተኛ የልብ ትርቷንና ደግሞ እውነተኛ ማንነቷን ስለኔ ያላትንም ትክክለኛ አስተሳሰብ ማወቅ ስለምፈልግ ነው ይሄን አንግል ሄድኩስ ማለት ነው ይሄን ሁሉ መንገድ ሄድኩስ ከዛ በኋላ በዛ ማውራት ጀመርኩኝ በዛኛው በሸበላው ልጅ ማለት ነው በቃ ሰመጠች ወሬም ራሱ ማለት ነው በቃ ኬር ምናምን ማይሰጠው ምናምን አቦባክሻው ማውራት ሙዲ አይደለም ምናምን ነገር አጨቅጭቂኝ ምናምን ላታሉኝ ከዛ እንትን ላሉኝ በቃ የሆነ ኬርለስ የሆነ ሰው ታውቃለህ እንደዛ ምናምን ነገር ከዛ ስምጥ ያለች መጣች ማለት ነው ከዛ እኔ ሃይ እንዴት አደርሽ ናታ ሃይ ናት ምናምን በራሴ ፔጅ ማለት ነው 90 እንትን ልኬ ማለት ነው ከዛ 91ኛው ላይ ሰላም ነው የሆነ በቃ አጭር እንትን የሆነ ዝግት ያለ ነገር የለም በዛኛው ግን ማለት ነው ሃይ ጉድ ሞርኒንግ ምናምን ከዛ ላይ አልመለስላትም ትንሽ አታወራኝም ፎቶ ላኪል በኔ ፎቶ ላኪልኝ እኔ እንጃ ስንት ለመኛት ነው መትለከው በኒውዮርክ ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በአራት ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ከዛ በዚህኛው ደግሞ እስኪ አንድ ፎቶ ላኪልኝ ፈልጌ ነው ከዛ በዚህ ሰዓት አው ካልፈለግሻት ላኪዋ ምናምን ነገር እሺ ወቅለም ግን ተናደዳለሁ ሁሉ ምናምን ትልና እዛው ግን አሁን ተነስተሽ ነው ምላት ከዛ ላይ በሸለማ ተነስታ ምናምን ትልካለች ያው አይኔን አጠፋው ላይቱ ምናምን ያልሽ ትልካለች ከዛ ላይ በቃ በይደና ደሪ ምናምን ላታለኝ ማለት ነው ትንሽ አታወራኝም አው ስራ አለብኝ ሴትዮ ምናምን ላታለኝ ማለት ነው ከዛ በኋላ ምን ተረዶኝ እቺ ልጅ የምትወደው በቃ እንደዚህ የሆነ ኬርለስ የሆነ እንትን ነው እንደዚህ ነው ስለዚህ በቃ የሆነ በቃ የሆነ ዱርዬ የሆነ ገጸ ባህሪ ይመቻታል ሁለተኛ ደግሞ የውበት አምላኪ ናት ማለት ነው ምናምን ነገር በያሰብኩኝ ማለት ነው እንደዚህ አይነት ወንድ ልሆንላት አልችልም እኔ በቃ ይሄ እኔ ነኝ ሰርጀሪ አልሰራላት እንግዲህ በቃ ሳያት ማን በግደው ቀይተ ጉደተች ነው የምታወራው ከዛ ላይፋችንንም ደግሞ ሂሳብ ሰሩኝ እሷ የምትኖረው አሜሪካ ነው እናቷ ከድሮም ጀምሮ እዛ ነው የምትኖረው እናቷ ናት የሰረቻት ታምናት የምኖረው እዚህ ነው የምኖረው ህይወት ምናምን እንትን ያለ ነውና ህይወታችን ወደ አንድ መስመር ሊመጣ ይችላል አይደለም ከዛ በዛኛው እስኪ መቼ የመጨረሻ ግን ስለኔ ለወቃልኩኝና እንዴት ነው የምታፈቅሪ ወንድ የለም እንዴ ምናምን ነገር አልኳት እስካሁን የለም ምናምን ነገር እሺ የሚያፈቅርሽስ ታልኳት የሚያፈቅረኝ ልጅ ግን አለች ምን አይነት ልጅ ነው ምንድነው እና አንቺ ሳታፈቅሪም እኔ አላፈቅረውም አለች ስላንተ ነው የምትጠይቀው ስለኔ ነው እና ለምንድነው አንቺ ያላፈቀርሽው ቆንጆ አይደለም ቁንጅና መስፈርት አይደለም አለች እሺ ገንዘብ የለውም ገንዘብ መስፈርት አይደለም አለችኝ
እና ታዲያ ለምንድነው የሚያፈቅርሽ ከሆነ እንደሚያፈቅርሽ ካወቅሽ ሰው የሚያፈቅረውን ሰው አይደል የሚፈልገው ለምንድነው አንቺ ማፍቀር ያልቻልሽው ባጭሩ ልጁ ኦን ኦፍ ነው አለች አንተ ነው አው ኦን ኦፍ ማለት ማምሰል በቃ የሆነ ሰዓት በቃ ያስጨንቀኛል በህይወቴ ውስጥ አለ ከዛላ በቃ ይሄ ልጅ በቃ ለህይወቴ የተፈጠረ እንትን ነው ምናምን በየማሰብ ሲጀምር ደግሞ የሆነ ሰዓት ደግሞ ጠፍቷል የሆነ ሰዓት ደግሞ የለም በቃ የለም ደግሞ ምናምን በየ ደግሞ ሳስብ የሆነ ሰዓት ደግሞ መጥቷል እና በቃ ኦን ኦፍ ሆነብኝ እንጂ የሆነ ውበት መስፈርቱ ምናምን ነገር አይደለም እና ለዛ ነው አሁን የት ነው የሚኖረው አሁን ላይ እንጃ የሆነ ሰዓት በረሃ እንዲሄጃለሁ ብሎኝ ነበር ስለኔ መሆኑን እርግጠኛ ለመሆን በረሃ ነበር እንዲህ ነው የሚሰራው በረሃ ነው ብዙ ጊዜ እንትን የሚለው ምናምን ነገር አለችኝ ሪያሊቲውን እንደማፈቅርሽ ካወቅሽም አንድ ነገር ነው አልኩና በልቤ ከዛ እንትን አልኩኝ ከዛ በኋላ ግን ሂሳብ ሰሩኝ እኔና የሷ ህይወት መስመር አንድ ሚሆን አይደለም ስለዚህ እቺ ልጅ በምንድነው እንዲቆርጥልኝ ማድረግ የምችለው ማስቀየም አለብኝ በያሰብኩ ማለት ነው ሌላ ጊዜ ሼም ይዞኝ እንዳላወራት እንድጋሚ እንዳልለማመጥ ማለት ነው ካስቀየምኳት ያስቀየምኳት ነገር ትዝ ይያለኝ ምን ብያውና እናግራታለሁ ይያልኩኝ ከታረጋለሁ ማለት ነው ለዛ ምን አሰብኩኝ መጥፎቀይ ማስቀየማል ባለብኝ አልኩኝ አብይት ስድቦች ጮማ የሆነ ስድብ አጠጣው በትክክለኛው አካውንት በትክክለኛው ሲጀመር ሳሮን እኔ ነኝ እንትና ምን ነኝ አንቺ ሲጀመር እንደዚህ ነሽ ምናምን አንቺን ለመፈተን አንቺ የምትፈልጊው አይነት ወንድ ልሁን ብዬ ነበር ግን አትረቢም ከኔ ከምታቂው ከሚያፈቅርሽ የእውነት ህይወቱን ከሚሰጥሽ ወንድ ይልቅ ገና ለገና ምናምን እንትን ላይ ያለ ወንድ ላይ ሰፈ ብለሽ ምናምን እንትን ያለሽ ለማንኛውም እንዲህ ነው እኔ ነኝ እንዲያረኩት ይሄንንም ግን ስላንቺ እውነተኛ እንትን ለማወቅ ነው በጣም አዝናለሁ ከዛ በተረፈ ግን አንቺ እንዲህ አቤት የሰደብኳት ስድብ አሁን ላይ እንትን ስለራሱ ማለት ነው ግን የሰደብኳት እያለቀስኩ ነው የጻፍኩላት እንትን ያልኩኝ ሪከርድ ሳርግላት ለመጨረሻ ጊዜ ከሷ ጋር ከህይወቴ ላስወጣት ወሰን የመጨረሻ ለቅሶ እንደውም እሷ አይሆንም ብላል ኦኬ ከዛ በኋላ አንድ ያልክሻለሁኝ በሌላ ነገርና አሁን ራሱ ልታለቅስ ይያልክ ነው አይነን ቋጥረ ነው አይ ትላንትና አንሳስብ ነው እና አልቅሼ ከህይወቴ ያወጣዋትና እንትን አልኩኝ አለቀስከለቀስ ሊትራሊ አው ከዛ በኋላ ሪካርዱ እንደጨረስኩኝ ካሁን በኋላ አይዞሽ ብሎክ አድርጌሻለሁ ከስልኬም ከህይወቴም በጣም በየ እንትን አልኩኝ በዛ ከታረኩኝ አልመለሰችም ብሎክ አረኳት ምንም ሪስፖንስ አትሰማ አው በቃ ምንም መስማትም አልፈልግም አይኑ ደግሞ ለሷ በሷ አረ አይሆንም አትሰቃይም ሰው እኮ አንዳንዴ መልስ መስጠት ይፈልጋል he wants to be እንዲያርገኝ ነው እንዲያርጌ ነው ወይም ደግሞ መሳል ይሆናል ግን እውነት ለመናገር እኔ እንደ ሌሎች ሴቶች ባያት ኖሮ እስካሁን ድረስ የኔ ከመሆኗም አልፎ የብዙ ልጆች እናት ሆና ነበር ለምን አላረክም ታዲያ ልብ ይሄንን አይፈቅድም ትፈራለህ ስታፈቅር ትፈራለህ you see that's a problem ፍርሃት ደግሞ ይገልብሃል ሴት ጋር ምናምን ክትላለህ ይገልብሃል no you see that's a problem ይቺ ልጅ ቆሻሻ ሆነ ሮጣ መታ ስትል አንተ ለመጀመሪያ ንጽህና መስፈርት ያረክባት ሮጣ መታ በልጽን በየዋ ልብ መታ እቅፍ ብታረጋት ኖሮ that was good ገብቷል ግን አንተ እዛ ጋር ለሷ ክብር ብለህ ግን አየህ እሷን ሌላ ነገር አስተማርካል ዋሪፍ ግን እዛ ጋር አቅፈ ኢነርጂን ሰጥተህ ስማት በጣም ነው ሞዲሽ እንደ ህይወቴን አናቀስሻል ባንቺ ምክንያት ጎዳና እየኖርኩኝ እያጨስኩ አይደለም እየቃምኩ እየጠጣው አይደለም በቃ ህይወቴን ትቀይሪዋለሽ ብለህ some connection create ማድረግ ነበር አው ግን ያ አይመጣልህ ማሰበው ነገሮችን ብቻ እንትን ነው እንዳፈርድባት ግን እኔ አልፈርድባት እኔ አመሰግናታለሁኝ ማለትም በህይወቴ ትልቋ ባለውለታዬ የመጀመሪያዋ እሷ ናት ሁለተኛ ደግሞ ቤተሰቦቼ ናቸው ቤተሰቦቼን በምን አይነት መንገድ መሰለክ ደካማ አላረጉኝም ስለ ምን መሰለ አንዳንዴ የሆነ ሰው ሊያበላክ ያጠጣሃል ምን ይልሃል ከዛ ላይ ደካማ ያደርጋል ከዛ ግን ሰው በጣም ፈልግ ነበር በጣም ጨለማ ውስጥ ነበርኩኝ የሆነ ትንሽ እንኳን ብርሃን የሚሆነኝ ሰው አልነበረም በህይወቴ ውስጥ ማለት ነው ስለዚህ አማራጭክ አንተ ነክ ስለዚህ ህይወትን የመቀየር እጣፋንታው ያለው ባንተ እጅ ላይ ነው ካንተ ውጪ ያንተን ህይወት ኃላፊነት የሚወስድ ማንም ሰው የለም አለኛ አይምሮይ ማንም ሰው የለም ስለዚህ የህይወትን እንትን ደካማም ውዳቂም ኃይለኛም ትልቅ ደረጃ ይደረሰ ማድረግ የምትችለው አንተ ነህ ማንም ላይ ተስፋ ታደርጋለኛ አይምሮይ ከዛ በኋላ ራሴ ላይ ተስፋዬን ጣልኩኝ ስለዚህ ሳለቅስም ማንም ሰው መጥቶ እንደማያባብለኝ አቀለኝ ስለዚህ ብቻዬን ነው ተደብቄ ማለቅሰው በጣም ስቄ ምን ብዬ ተጫውቼ ማምን እኔ ጎዳና ላይ ያለውኝ አንድ ቀን ሰው ሳለቅስ አይደለም
አኩርፌ የቱኛ ያቅም አኩርፌ ማለት ነው ያስመሰልክ ነው ግን ከዛ በኋላ ግን ብቻዬን ሆኜ በጣም ነበር ማለቅሰው እንበይን በተአምር ማንንም ሰው እንዲይብኝ አልፈልግም ኢቭን አሁንም ራሱ ማለት ነው ማንንም ሰው እንዲይብኝ አልፈልግም ብቻዬን አለቅሳለሁ ናታንስ ግን ምን ማንንም ሰው የለም ግን ናታን ግን ነበረች ናታን የነበረችው ያኔ ነበረ ገብቷል ወደዛ ህይወት ከወጣኝ በኋላ ግን ህልሜ ላይ ነበረች ነገዬ ላይ ነበረች ማለትም ዛሬ ላይ ማለት ነው ነገ ላይ ማስበው እሷ አለች ከሷ ጋር እንዲሆኝ በቃ ዓለምን ዞረን ምናም በቃ የምሰራው ሂሳብ ከዛላ እሷን የሆነ ሰው ቢገላምጣት እንኳን አይኑን አጥፍቼ ምናምን መስለው ያኔ እንትን ብለው ማለት ነው ከዛ ግን ሁሉም ነገር ምናምን ከህይወቴ ላይ ቀስ ያለ የሆነ የሚወጣ የሚቀነስ ነገር አለና ይወጣ ምናምን ነገር መጣ ከዛ የህይወቴ መሰናክሎች ከህይወት ጋር ተገለንት ማለት ጀመርኩኝ ማለት ነው አልናፈቀችም ግን እንደዛ ካረክ በኋላ ብዙ ጊዜ ተናፍቀኝ ነበር ከዛ ምን መጣረክ ሁለተኛ አልሻለው ብለ ነበር ምን ያስለቀሰ እኔ ብዙ ጊዜ ማለቅሰው በምን መሰለክ ልጅ እያለሁም ስደበደብ አላለቅስም ስመታ በምንም ነገር ቢመቱኝ አላለቅስም ውስጤ እንትን እላለሁኝ ከዛ የሆነ ሰው መጥቶ ምን ሆነክ ነው አቡ ሲለኝ በቃ ንፍርክ በስማ አላባራም የሆነ እንትን ትንፋሽው ላይ ይቆራረጣል ከማል በቃ የሆነ እንበይን መቆጣጠር የሚያስለቅሰኝ ፍቅር ነው ዋው ምን መሰለ የሆነ ሳለ በጣም በቅርብ ማለት ነው ከሁለት ዓመት እና ነው ከምናምን በፊት ከአንድ ዓመት ከማን በፊት በጣም ተቸገርኩኝ በህይወቴ እኔ ነገር ያለው ማንንም ላይ ተስፋ አላደረግም ማንንም ሰው አለኝም ብዬ አላስብም አስቤም ማላቀም ከዛ አያቶቼም እንደሌሉኝ ነው ማቀም ማንንም ሰው እንደሌለኝ ማንንም ሰው በቃ የለኝም በሞት ኬር ይሰጣል ብዬ አላስብም ሰው አሉኝ እና ማስበው ከዛ ጭንቅ ብሎኝ ባለ ሰዓት አያቴ ናትና ከዛ ስለምን ሰራ የሆነ በርገር ምናምን ቤት ፋስት ፉድ ቤት ከፍቼ ነበርና ሼፍም ነበርኩኝ ራሴ ነኝ የምሰራው ከዛ መስሪያ ብራጡኝ በጣም ተቸገርኩኝና መረረኝ ማለት ነው አያቴ ናት ምንድነው ምናምን ነገር ፊትክ ምናምን ነገር አለችኝ ማለት ነው ከዛ አይ ምንም አልኩኝ ስራ ምን ነው የጥምቀትና ስራ ምን ያለችኝ አይ አልሰራም አልኳት ከዛ በኋላ እንዲቸግሩኛል ማለት አልፈልግም ከዛ የሆነ ሰው ግን ነገሮችን ተርቶ ካረገለኝ ደስ ይያለኝ እንትላለው ግን ቸግሩኛል እንዲኩኛለው ምናምን ብዬ ማለት አልፈልግም ብሬ ለማርለ ምናምን አለች አይ አይደለም በቃ አልሰራም ምናምን ነገር አልኩኝ 5000 ብር አውጥታ ስሰጠኝ ስቅስቅ ብዬ ነው ያለቀስኩት ማለት ነው ከዛ ምን ሆነሃል ምናምን ተነስቼ ምናምን ነገር በቃ ላጥብ ይወጡኝና ብቻዬን የሆነ ፖል ተደግፌ ምናምን ነገር ስቅስቅ ብዬ ያለቀስኩኝ ምክንያቱም አልጠበቅኩትም ማለት ነው እኔ ለኔ የሆነ ሰው ምናምን ኬር ሰጥቶት ምናምን እንዲያደርጋል ብሩ አይደለም ገብቷል እንዲህ ማድረጓ ከማጠብቀው ሰው ማንንም ይልኝም ብለም የሆነ ነገር ሲደረግልኝ በቃ የሆነ አስለቀሰኝ ማለት ነው ያለቀስኩት በሱ ነውና so like እንደዚህ አይነት ነገር እኔም አሁን no amount of ጥላቻ danger አያስለቅሰኝም የሆነ ሰው ፍቅር ግን ብሬክስ ውስጤን ይሰብረዋል የሆነ ሰው truly especially ድሮ ክሊንጦ በመኖርበት ሰዓት የሆነ ሰው የሆነ ብር ካላከልኝ something ሳልጠይቀው ውጭ ያገሩ ነው ምን ላምጣልህ ካለኝ ኦርስ አልፈልገውም በተለይ ከፍቶክ ይያላ ፍቅሩ you sense ለምን እንደሆነ ታውቃለህ አንኮመን ስለሆነ ነው አንኮመን ያልተለመደ ነገር ሲሆን ምክንያቱም ያንተ ኤክስፔክቴሽን አይደለም እንዳልከው ማንንም ሰው እኔ አሁንም እላለሁ የሰውን ፍቅር ሴንስ አድርጌ አላቅ እግዚአብሔር ይመስገን አልፎ ያደረኳቸው አሉ ስለዚህ ትራማ ይሁን ቢዩቲፉል ነገር ልንገር እኔ ልጅ ቢኖረኝ እንዴት እንደማሳድገው ልንገር ልጅ ቢኖረኝ እዚህ ምድር ላይ በራሱ እንዲቆም ነው ማስተምረው እናትህም እኔም እህትም ሁላችንም ጥለን እንሄዳለን you have to learn እንዴት ብቻን መቆም እንዳለብህ እኔን ተስፋ እንዳታረገኝ እግዚአብሔርና አንተ ዓለምን የሚመሩ ሰዎች ሁሉንም ብታያቸው በልጅነት ትራውማ ውስጥ ያለፉ ናቸው እዚህ ከተማ ውስጥ ከሀብታም ቤት የሚወጣ ደና ልጅ ሬር ነው ካገኘው ነው ያጨበጭባል ከደሃ ቤት ወጥቶ ትልቅ ሆኛለሁ ቢለኝ እዚህ ፖድካስት ላይ ቀርቦ አይገርመኝም እናትና አባቴ ሀብታም ሆነው ሀብትን አይቼን ያደኩት ከሀብት ነው የመጣሁት ሚል ሰው ካለ ማርያምን ያ ልጅ አደንቀዋል ከደሃ ቤት ወጥቶ ሀብታም ከሚሆነው በላይ ከሀብታም ቤት ወጥቶ ስነ ምግባር ዲሲፕሊን ያለው ቢዝነስ የሚመራ ስልጣን ያለው ሰው ባገኝ እኔ አይገርመኛል so it is good ሁሉም ሰው ግን አይጠቀመው like ሁሉም ከደሃ ቤት የሚወጣ ልጅ ያን I used it እኔ ተጠቅሜያለሁ ጠቅሞኛል ማንንም የለኝም ብዬ የእንግሊዝ እግር ኳስ አላየውም ጊዜን አላጠፋውም ጓደኞቼ ሲዝናኑ አልተዝናናውም ክለብ ሲሄዱ አልሄድኩም ማንንም ስለሌለኝ that's so powerful ግን ወጣቻውን ከልብ ወጣች ሙሉ ለሙሉ የቀረው ስሟ ደግሞ
ያኔ ፎቶዎችን ራሱ ብዙ ነገር ላይ ምናምን አለች የሆነ ግርግዳ እኔ የኖርኩበት ቤት ግርግዳ ላይ ናታን አላላው ነው ኖርማል ዛውን ካምፕ ላይ በመኖርበት የትም ያለውበት ቦታ ላይ አሁን ራሱ ይፈል ሲሚንቶ ላይ ምናምን ይጻፍኳቸው አሉ ዋሳው መታ I'm sorry ግን አልሆናትም አሁን ላይ አልሆናትም ብዙ የታበላሸ ከዛ በኋላ እኔ ማለትም እንትን ንስሐ መግባት ፈልጋለሁ በህይወቴ ማን ነው አሁን እዚህ ላይ ብነግርህም እንትን ማትለው ከ150 ምናምን ሴቶች በላይ ምናምን በእንትን በኖርማል አቃለሁኝ አራታው ባንዲ ጓደኛ ምናምን ይሆነን ከ150 በላይ ማን ነው በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራ ከ150 በላይ ፍቅረኛ ነበር 150 በላይ ከ150 በላይ ማን ነው በሰም አላቃቸውም እግዚአብሔርን ከኤ እስከ ዜድ ነው የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማን ነው ለማስታወስ ሞክራለሁ እንትን ይያሉኝ እንትና አያቁም ተይዛታቅም እጅ ከበይተር ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም ከዘር የቀረኝ የለም ኦሮሞ ትግሬ ሶማሌ ከማሊ ሁሉ አልቀረኝም ማሊ የሚባል ብሔር አለ ኢትዮጵያ ውስጥ ማሊ የሞቅሳት በዚህ ነው በአንድ ነገር ምክንያቱም የሷ ብሆን እኔ ማለትም ንጉሷ ነበርኩኝ እኔ ምንም አይነት ነገር አይቀየረኝም ነበር ግን አሰብኩኝና ከዛ በኋላ እንትን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ሁሉ አንተን ነበር እነሱም በቆጥረለ ወደ 2000 ምናምን ይሄዳሉ እነሱ ቆጥር ሴተኛ ዳሪ ማም ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው ተሳቸው ግን how do like እንዴት ነው ማጥፈራም ደፋር ነው በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለው በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለው በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለው ወደ ቤት ወክ ያረክማም እስኪ ቤት እንሂድ ያም የሚገርመኝ ማለት ነው እኔ ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው እኔ ከህይወቴ ከራሴ እንትን ያልኩት ነው አሁን ብዙ ቢያንስ 3ቱን እነግራለሁኝ ከሚዘገነኑኝ ከራሴ ከምሰራቸው ሰቶች ውስጥ ከሚዘገነኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ ያሳደጉ ያሉ ባሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማነው 3 እና 5ቱ ከሌላ የተወለዱ አሉ እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገር የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማቃት ማግባቷንም አልነገረችኝ ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተውነው ከዛ ላይ አዲስ አበባ ነኝ ምናምን እንደዚህ በእናት በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው እሺ ነይ የምንጣጣለው አልኳት ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ህክምና እንዲ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሪ ነው አባቷ ማለት ነው እና ብዙም እንትን አይሉም ዶክተር ሆኛ አናገርኩላት ከዛ በኋላ ከጂንካን የመጣችው ማታ 5 ሰዓት ነው እዚህ የገቡት ሌሊት የተነሳች ማለት ነው የገባችው ከዛ በኋላ ያኔ ክለብ ጋርድ ነበር ምሰራው ቦዲ ጋርድም ሰራ ነበር እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት ገባ ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመረን ማለት ነው ከዛ በኋላ ስልክ ተደወለ ከዛ ወይኔ አንዲ በትንቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው እሺ አልኩኝ ከዛ በኋላ አነሳች እኔ ላይዋሊ ነኝ ይሄ ነገር ሲሆን ጂሰስ ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛው ምናምን መግባትሽን ሳላቅ ይላል ማለት ነው ከዋልኩኝ ማለት ነው ከዛ በኋላ አው እኮ ገቡኝ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ለደውልልህም ይያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ተዋት ደውልልሃለሁ ከዛ የሚል የጻልሽ ድምጽ ተሰማ ማለት ነው ምን ነው ባባልተኛም እንዴ ምናምን ነገር አልሽ ማለት ነው አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ መለሳለሁ እሺ እኔ ንጉስ ካፈቅርሃለሁ አፈቅርሻለሁ ሞ ተባብሎ ዘጉ ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው ከዛ እንዴ አንቺ አግብተሻል እንዴ አልኳት
አዎ ወልደሻለም አዎ የ6 ወር ልጅ አለን ምናምን ነገር አለች የ6 ወር ልጅ ጥላ ነው የ6 ወር ልጅና ባሏን ቁጭ አርጋ ነው የመጣችው ማለት ነው በቃ የሆነ ነገር ውርድ አለ ማለት ነው በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጥቶኛ እንዴ ምናምን ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተረገመ የሆነች ልጅ አለችና እንዴ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለ እንድንጋባ ፈልጋለሁ አለች ድንገት ከዛ አረ እኔ ገና የህይወቴን ፕላን ምንም እንትን አላልኩኝምና ማግባት አልችልም ሶሪ አዲስ ያንተን ወድሃለሁኝ አንተን ነው ማግባት የምፈልገው እንጂ ወንዶች አሉ የሚጠይቁኝ መርጬ ምናምን ነገር ዝም ብዬ ምናምን ጣጥዬውላ ማግባት ይችላል ያለች ምርጫው ያንቺ ነው ያመንሽበትን ህይወት ግን አግቢ መቼም ቢሆን አልኳት እኔ ላግባ ምችለው ከ2 አመት በኋላ ነው አልኳት አረ አዎ እሺ በቃ ይመችህ ቻው ተባባለን ይሄን በተባባለን በከስንት ወር ምናምን በኋላ ነው ደወለችልኝ ይሄ የ2 ወር ጾም የፋሲካ ነው ምንድነው ገና ጾም የፋሲካ 2 ወር ጾም 2 ወር የጾም መያዣ ቀን ደወለችልኝ ያኔ ደግሞ ሞተረኛ እየሰሩኝ ነው ባይዘው በህይወቴ ያልሰሩት ስራ የለም እሺ ዴሊቨሪ ሞተረኛ እየሰሩኝ ነበርና ስራ የለም ጥርር ብሏል ምናምንና ታኝቼ በጀርባዬ ምናምን ነገር እንትን ያ ቤት ውስጥ ነኝ ደውለች ምናምን ነገር እንትና ነኝ ምናምን ነገር በጣም ደብሮኛል ላገኝ እፈልጋለሁ አለችኝ እሺ ደስ ይለኛል በቃ ገርጂና የፈጠናለችኝ እሺ አልኩኝ ገርጂ ሄድኩኝ ማቃት የቤተ ክርስቲያን ልጅ ሆና ነው መጀመሪያ እንዴ እንድታገባኝ እፈልጋለሁ ስትል ቀሚስ ካልሆነ አትለብስም ሱሪ የሚባል ምንም እንትን አትልምና በፊት የነበረኛ አመለካከት ቀሚስ ምትለብስ ሴት ጉርድ ምትለብስ ሴት ምናምን ጫዋ እንደውም ድንግል ነው መስላ የምትታየኝ በፊት ሱሪ የምታረግ ምናምን በቃ ደግሞ ቅንቅን የምትል ሴት ደግሞ የሆነ በቃ እንትን ነው የምትመስለኝ ማለት ነው ወጣጤ ነገር ነበር የምትመስለኝ ማለት ነው በቃ ከማንም ጋር ሄዳ የምትጋደም ነበር የምትመስለኝ በኔ ሂሳብ ማለት ነው በፊት እና እቺንም ልጅ ደግሞ ሳቃት ቀሚስ ነው የምትለብሰው ስትቀጥረኝ ራሱማ ቤተ ክርስቲያን ካልሆነ አትቀጥረኝም ምናምን ጠለዋል ለብሳ በታምር ጸጉሯን አታሳይም እንትን ሻሻ አርጋ ምናምን ነገር ነበር ከዛ በኋላ አሁን ሳያት በቃ ሌላ ታሪክ ጸጉሯ በጣም ረጅም ነው ቆንጂዬና በጣም ታምራለች ለቃው ምናምን ሱሪ አርጋ ሷላት እንዲያልኩኝ ሳይ ማለት ነው ከዛ ወጣች ሞተር ላይ ምናምን ይዘኝ ወጣ ከከተማ ምናምን ነገር አለች በሞተር እኮ ማን ሄድበት እኮ የለም የሆነ ፕሮግራም ምናምን ይዘጋጃል ብዙ ጊዜ አሰብሰብ ብንልና ለምሳሌ ቁልቢ ገብርኤል እንሄዳለን በሞተር አዎ አጣቀም ነገር አላቀም ማን ይላል እንትን ይሄ አሁን ቡና ምናምን ኳስ ሲኖረው ምናምን ብዙ ሀገሮች ምናምን እንሄዳለን እኔ ኳስ ደጋፊ አይደለሁም ኦኬ ነገር ግን ደስ ይለኛል ቡናና ጊዮርጊስ ይመቹኛል ሁለቱም ለምን እንደሚመቹኝ ታውቃለህ አብዛኛው ኢትዮጵያ ውስጥ ሁሉም ኢትዮጵያ ውስጥ ያለ ክለብ የሆነ ብሔር አዛምድ ነው ብሔር ከብሔር ነው እንጂ ጨዋታ ጥበብ ከጥበብ አይደለም የፈለገ ታምር ቢመጣ ማለት ነው ሁለቱ እኮ የማይመቻቹ ነገሮች ናቸው እኮ ቡና ካልክ አሁን በዛ አይመቻቹም ቡና ይመቸኛል ስትል ጊዮርጊስ ሳንጂ የሚለው ልጅ ይቀየሙኝ ችግር የለውም ግን ሁለቱም ለምን እንደሚመቹኝ ታውቃለህ በቃ አራዳ ናቸው የከተማ ልጆች ናቸው የሁለቱም ደጋፊዎች ዘረኝነት የለባቸውም ንጹህ ኢትዮጵያዊ ናቸው ሰው ንጹህ ኢትዮጵያዊ ከሆነ ዘረኝነት ከሌለበት ወንድሜ ነው ደሜ ነው ይመቸኛል እና ወደ ሄርለም ፖይንት ልመለስ ወደ ታሪክ ልምጣና ደብረ ዘይት በጣም ደስ ትለኛለችና ብዙ ጊዜ ሲከፋይ ምናምን እዛ ነው የሚሄደው በሞተር ማምላ አጥላሉኝ ሆራሊ ዋኝቼ ምን ብዬ ምናምን ከዛ እዛ ምስጥ ብዬ እመለሳለሁ ማለት ነው የሚያዝናኑ ነገሮች ነው ዋና ደስ ይለኛል ሞተር መንዳት ደስ ይለኛል ስሎ የሆኑ ሙዚቃዎችን ማዳመጥ ደስ ይለኛል በግብደ ኤርፎን ምናምን ትረካዎችን መስማት ደስ ይለኛል ከዛ በኋላ ብዣት ሄድኩኝ ወጪ ከኔ ነው አለች ነዳጅ ፉል አደረገች እያንዳንዱ ነገር ከዛ በኋላ ጾም እንትናለን ገባን አልጋ ምሷናት ከፈር ያደረገችው ምናምን ነገርና ገባን ከዛ በኋላ ያው ራሱ ታሪክ ተደገመ የዛያችሁ ሞመንት ላይ ማለት ከዛ ልክ እንደዛ እንትን ካለም በኋላ ምናምን ተደወለ ያው ራሱ ነው ያለችው እቺ ነው በቃ ሰንባል ምናምን ምንድነው በቃ ከዛ ወይ ፍቅር ምናምን ነገር ከዛላ በቃ አስደበርሽኝ አይደለ ዛሬ ይሄው ባለን ምን ችግር ካሁን በኋላ ያለውን ሁሉንም ባል አብረን አይደል እንዴ ምናከብረው ከአክስቴ ቤት ወጥቼ ባልን አክብሬ አላቀም እና ያደገችው ሰው ማክስቷ ጋር ነው የኖረችው አዎ እና እሷ ጋር ነው እና ያለ ወትሮዬ ባልን እንትንዝል ይደብራታል ለዛ ነው እሺ እኔ ንጉስ በቃ ይክፋከሽ ይመጣላለው ነገ ምናምን እሺ በቃ እና በቃ እንድከም ብሎኛል ለተኛ እሺ በቃ ተኝል ወድሻለሁ እሺ ከበጣው አደውልልሻለሁ ምግብሽን ከበልተሻል አው ምናምን ከዛ ለምንድነው ወላታለኝ
ያው እንትን ነው ሽማግሌ ተልኳል አልቋል ምናምን አሁን እንጋባለን ምናምን ነገር ምናምን ባሌ ነው አልኩኝ ማለት ነው አዳም ላይ ተደረገውኛ ላይ እና ይሄ ነገር ምንድነው ነው እንደዚህ አይነት እንትኖች 3 ነው ያጋጠሙኝ ሶስተኛው ምንድን ነበር ሶስተኛው ደግሞ እንደዚህ አልደረስንም እዛ ላይ ከዛላ እንደ በስራ ኬዝ ምናምን የሆነ ስራዬ ከነሱ ጋር ያያይዛል እና ይሄዳለሁ እነሱ ጋር የሆነ ነገር እንትና አድርጌ መቀበለው ነገር አለ ከዛ ያሉኑ አክቶችን ብዙ ጊዜ ታሳየኛለች ልክ ስመጣ ምናምን ነገር ሰዓቴን ታቀልች በቃ ቆንጣ አድርገው ለማሻፈን ነገር ልጅ አላቸው እንትን ትላለችና ስራውን ካቆምኩ ምን ካልኩኝ በኋላም ትደውላለች አንተ ግን አይገባም እንዴ አለችኝ ምንድነው ላለኝ እኔ እኮ ወድጄሃለሁ አለችኝ ማለቴ ተሳስቻለሁ እንዴ እንትና ነሻራል አልኳት አዋከ ምንድነው ሙር የምትይዘው ምናምን ነገር እና በቃ እንዲ ነው ምናምን ነገር እና በቃ ጊዜ እናሳለፍሽ ሌላው ነገር ቢቀር ምናምን አለችኝ ማለት ነው አትወጂውም እንዴ አልኳት አልወዱም በቃ እንዴ እንትን ብላ እንደዚህ ማም ስለሆነ ነው እንጂ ምንም እንትኑ የለኝም ከዛ ለካልሆነ ታዲያ ለምን አትፈቺው በቃ ካልሆነ እኮ ተፋተሽ ሌላ እንትን ምናምን ነገር ባካውን ያልበላና አተከክ ምናምን ነገር ለባላት መጣና በቃ እንትን ብዬ ምናምን እኔ ቤተሰብ ጋር ብዬ ምናምን በሆነ ነገር አድርጌ ሄዳለሁ ምናምን በቃ አብረን የሆነ ራቅ ያለ ሰፈር ምናምን ማያውቁኝ ሰፈር እናሳልፍ ነው አለች ከዛ ለኔ አንድ ምክር ልስጥሽ አልኳት እኔ ከህይወቴ በጣም ብዙ ነገር ተምሬያለሁ እና ግን እንደዚህ ይሄን ስራ አትስሪ ጥሩ አይደለም በዛ ላይ ሲል ነው ያለችሽ እንት ነው ምናምን ነገር ብዬ እንትን አልኩኝ ከዛ በኋላ ተፋታን በቃ የሆነ ብዙ ነገር ስታይ የሆነ ብዙ ነገር ያስጠላሃልና የኔ ህይወቴ ለኔ ትልቅ ትምህርት ቤት ናት እና ሴት አብዛኛዎቹ ማለት ነው አብዛኛዎቹ ተመሳሳይ ናቸው በቃ ካንተ ውጪ የፈለገ ገንዘብ ማይገዛት የተለየ አቋም ማይለውጣት የሆነ ነገር ማይለውጣት ሴት ካገኘች ህይወትን መስጣት really አለች ግን እንደዛ አይነት ሴት አለች ሌላ ደግሞ ምንድነው ማለት ነው ድንግል ሴት አለች ብዬ አላምንም ነበር ግን እኔ ወደ 10 ምናምን የሚሆኑ አግኝቻለኝ ማልጠብቃቸው ማለት ነው ማልጠብቃቸው ማለት ነው እና ሶሪ እንግዲህ ቃል ከባድ ሊሆን ይችላል ለሚዲያ ይሄን ስልኮ ማለት ነው እኔ የነገ ህይወቴን ያበላሽውኝ ነው እኮ እዚህ ጋር ተወራ ወይም ደግሞ አበጀ ጀግና የሚለኝ እኮ የለም የሚከፈለኝ ነገር የለም ማገኘው ነገር የለም ወይም ደግሞ በእንደዚህ አይነት መንገድ ዝና ማግኘት አልፈልግም ከመታወቅ ይልቅ ማወቅን ነው የምፈልገው አዋቂ መሆን ፈልጋለሁ መጽሐፍቶችን በሚገባ ማንበብ ፈልጋለሁ ስንት አመት ይመስላል I'm not sure አላቀም እንዴ 31 ሆንኩኝ አሁን really በ31 አመት ውስጥ ከ2000 ምናምን ሴት ጋር መተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው በቃ ሴት እዚህ ጋር ገባለው የሆነች በቃ ልካውን ቢዝነስ ማምሳይ ወፍራም ሳይ ወፍራም እቺን ማምናለ ቀጭን ሳይ 10 ምናምን ጊዜ የምገባበት ጊዜ ነበር ይሄ ግን መንፈስ አይደለም ታዲያ ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በአራት ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ መንፈስ አይደለም አሁን ይሄ የዝሙት መንፈስ አይደለም ይሄ ግን አሁን ላይ የለም ነው ይሄ አሁን ላይ እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል ግን ያን ሳረግም እየተጸጸትኩኝ ነው መውጣት ፈልግ ነበር የሆነ ሰዓት ላይ ቢሎን ሲጭ ልቆርጥ የራሴ እንትን ማለት ነው ጀምሬ ነው ይተውኩት እንዴ ድንገት አንድ ሳሎን እንኳን ማን በያቆምኩት እግዚአብሔርን እንትን ብዬ ማለት ነው ምን ያህል እንትን ከመሳቀቅ የተነሳ ከመጥላት ይሄንን ህይወቴን ከመጥላት የተነሳ ማለት ነው እዛ ሌቭል ላይ ሁላ ደርሼ ነበር ማለት ነው የሆነ ሰዓት ላይ ህይወቴ በጣም መስቀልቀል ብሎ ነበር ከሆነ ሰው ጋር ተዋውቂ ምናምን ነገር ሹገር ምናምን እንትን ነበር ሰራ ነበር ሹገር ምንድነው ሹገር ማሚ ዋው ቢያንስ አንድ 4 ሴቶች ምናምን የሚሆኑት ከዛው ሹገሮች ናቸውና የመጨረሻው ሹገር ምንድነው ያደርጉት በቃ ከነሱ ጋር ምናምን ተተኛለ ምን ትላለ ምናምን ብር ይሰጣል ያ በተበላለ ተጠጣለ ምናምን ነገር በቃ እንት ያሉ እኔማ ከሆነ ሰዓት ተስፋ ቁርጥ ያረኩት የ58 እንደዚህ 59 60 አካባቢ ይሆናሉ ሴትየዋ ምናምን አንተ ጋር እሷ የምትጠጋው ለምን
ባል የላትም ባሏ ሞቷል ምናምን በቃ ግንኙነት ፍለጋ ነው ይሄንን ነው የምትፈልገው 8 ዓመት 50 ምናምን ፊል ታደርገዋለች ልክ እንደወጣት አዎ በቃ የሚያስጠላ ላይፍ ነበር አሁንም ኖርማል እኔ አሁን እዚህ ጋር ሳውራ ይሄንን ነገር ማያውቁ ሰዎች እንትን ሊሆንባቸው ይችላል ግን እየኖሩበት ያሉ ሰዎች አሉ አሁን ላይ ወጣቶቹ አዎ ምንድነው ግን አሁን ለምሳሌ እኔ ሳቅ አሁን አንድ ሰው ጋር መተቃቀፍ ራሱ የምትወስደው ብዙ ኢነርጂ አለ it's not easy like አንድ ሰው ጋር እኔ በሆነ ባርጋ እንደዚህ ሳልፍ ኢነርጂ ፒክ ያደርገው የውስጥ ያለውን ጭንቀት ራሱ በባሩ ጋር ማለት ውስጥ ገባው ማለት በቃ ቀጥታ ውስጥ ይረበሻል this much sense አደርጋለሁ ሶ አንተ ከዚህም ጋር ከዛችም ጋር ከሴተኛ ዳሮች ጋር ከመናም ምንድነው መንፈሱ ውስጥ ላይ ተፈጠረው ምን አለ መሰለህ አይምሩ እንትን ካለ ምንም ነገር መሆን ይችላል ደንዝዞ ማለት ነው አዎ ለምሳሌ አሁን ልበልና አንድ ሴተኛ ዳሪ እንደየሰፈሩ ይለያያል በቃ ከምን ያለው እንደጋር ሜቢ ከአንድ አራባከ እንደው አንድ ቀን ፍሪ ስትሆን ወስጄ ዝም ብዬ ራስ ተቆጥሯለህ እንደ ሰፈሩ ይለያያል እንደ ቁጥር ይቻላል ማለት እንደዚህ ታያል እንዴ ቁጭ ትላላ እንትን ጋር ይገባል ይወጣል አሁንም ሳይ የሶስ ቁጥር ታይ እንትና ገባ እንትና ወጣው አይ የሆነ ሳለ የምር እንትን ቁጭ ብዬ በስንስራ ማለት ነው ቁጥር ያለው 30 ሰው ቁጥር ያለውኝ በሁለት ሰዓት ውስጥ በሁለት ሰዓት ውስጥ ኖ ዌይ አብረን እንቁጠር እኔን ማውራውን አትመነኝ የት ሰፈር ዲሲ የሚባል ሰፈር ታውቃለህ ወይም ደግሞ ከመስቀል አደባባይ ጀርባ ያለው ሰፈር ዲሲ ማለት የዚህ ጎዳና ዳሪዎች የሚያድሩበት ነው ዲሲ የሚባለው የጎዳና ዳሪዎች ዲሲ አሳድረኝ ምናምን ሳውር እኮ እዛ እንትን አለ ይሄ ተደራራቢ አልጋ አለ ምናምን በጩጬ ብርናም ታድራለህ እዛ ሰፈር አሉ የሚሰሩ እንደዚህ ይሁን ትንሽ ቤቶች አሉ ሁለት ሰዓት ነው 30 ያልከኝ ብሮ ሁለት ሰዓት how could እኔን ደቂቃ ነው እኔን ቶኝ እሺ ቁጭ በልና ራስክ ቁጥር ነው ያልቆጥረልህ እስቲ ሰዎች ላይክ እውነት ነው ያወራ ያለው እስቲ የሚያወራው ነገር እውነት ከሆነ ለእግዚአብሔር ብላችሁ ማለት የሚያወራው ነገር እውነት ከሆነ ኮሜንት አድርጉ አሁን ይሄ ምክንያቱም አሁን እኛ ምንም ማናቀው ዓለም ስለሆነ ማለት ነው I know nothing about this ምንም የማውቀው ነገር የለኝም በእኔ ግምት አንድ ሴተኛ ዳሪ ከአንድ ሰው ጋር ነው ልታድር ትችላለች ብዬ ማስበው ልታድር ነው ይሄ ደግሞ አዳር ከማደራ አሁን እዛ ጋር አዳር አይሰሩም ጊዜያዊ ነው የሚሰሩት ይገባል ምናምን አንዱ ምናምን ቀስልኩን እየጎረጎረ ይንቆራጣጣል ሲወጣ ማምላጥ ብሎ ይገባል ምናምን ነገር ማለት ነው ምንም እንትንም አይሰማው በቃ ምንም የለም ከዛ በኋላ እዛ ጋር ሆነ እንትን ስትል በቃ አንዱ ዋጋ ብቻ ፎከስ አድርገህ እንትን ብትል እንደዛ እዛ ጋር የሚሰሩት ሌሎቹም ደግሞ አብዛኞቹ እንደዛ ነው የሚሰሩት ገብተዋል ምንድነው ከአንድ ሰው ጋር የሚያድሩት መጨረሻ ላይ ነው ያድራሉ ግን ከዛ በፊት ምናምን ከብዙ ወንድ ጋር ጊዜያዊ እንትን ይላሉ ማለት ነው እና መንግስት ያውቃል ግን ይሄን ነገር እንዴት አያውቅም ምን ያህል ይሰሩ ምናምን እሱ አይቆጣጠርም ሳይሆን በኢትዮጵያ ስራ እንዳለ እንደሚሰሩማ እንዴት አያውቅም ማንም ያውቃል ህዝቡ አይፈቀድም ታውቃለህ በኢትዮጵያ ህግ ሴተኛ አዳርነት የሚፈቀድ አይመስለኝም እኔ እንጃ ስለሱ ማውቀው ነገር የለም ኖርማል አሁንም እዚህ ጋር እኔ ወጥቼ እንትን ስል የሆነ ከሁሉም ነገር መውጣት ይቻላል ገብቷል ለምሳሌ አሁን ይሄም የሆነ ነገር ማንኛውም ነገር የሆነ ነገር ይሆናል አይለቀም ግን ስለማበረሰባችን ይሄን ካየ በኋላ አሁን ሀገራችን ላይ ብዙ ግፎች ይደረጋሉ አንዳንድ ጊዜ ምን ሆነን ነው እንዴት ተረግመን ነው እዚህ ጋር 90% ህዝብ በእግዚአብሔር የሚያምን ሃይማኖተኛ ነው እዚህ ጋር ደግሞ የእውነት የምትለው ነገር ከሆነ which I totally agree እኔ የገጠመኝ ነገር ስላለ እኔ በራሴ አንተ ከምትላቸው ነገር ላይ ሰዎችን ስለማማክር በሆነ መንገድ የምረዳው ነገር አለ እንደዚህ ኤክስትሪም ባይሆን ከፍተኛ የሆነ ትዳር ውስጥ አናፒ የሆኑ ሚስቶች እንዳሉ አውቃለሁ ባላቸው ላይ ቺት እንደሚያደርጉ በጣም አውቃለሁ ብዙ ወንዶች የዋ እንደሆኑ ቼክ እንደማያደርጉ እኔ ሴቶች ይቅርታ አድርግልኝ በጣም ከባድ ሁኔታ ላይ ነው ያለው ሴቶቹ አዎ የሆነ ሰዓት ላይ እንደውም ጓደኞቼ ምናምን እሷ ምስኪን የሆነ በጣም ተስፋ ከመቁረጥ የተነሳ በቃ በታያት ምስኪን ምናምን ትይስንበል በእናት ምናምን ላለኝ ተስፋ ቁርጥ አድርጌ እሷ በተአምር ይላል በቃ ሆነ እርግጠኛ ሆኖ ከኔ ውጪ እንዲ ምናምን አንተ ዳይመንድ አይደለህ እንዴ ካንተ ውጪ ምናምን ነገር ከዛ በኋላ በተአምር እስኪ ፈተናት ምናምን ነገር ለአንድ ለሶስት ጓደኞቼ ፈተኝላቸው ማለት ነው ከዛ በኋላ መፈተና ቆምኩኝ ያለፈኝ ሴት የለችም በህይወቴ ማለት ነው የትኛው ፈተኜ በህይወቴ ያለፈኝ ሴት የለችም እግዚአብሔርና no way ምን መድኃኒት ይዘህ ሄደ ነው ወይስ መድኃኒት አይደለም በአካል ሳንገናኝ በስልክ ራሱ ነው እኮ ማለት ምን ነው የምታረገው እንዴ በቃ አሪፍ ታሪክ ፈጥረ አሪፍ እንትን አድርገህ ምናምን ነገር ብቻ ማውራት ነው በቃ መጀንጀን ነው
ከዛ ፍቅረኛ አለሽ ወይ ስትላት የጓደኛ ፍቅረኛ እንደሆነ ፈተንልኝ ብሎ እንደሆነ እኮ ታውቃለህ በዚህ ጊዜ ምን የሚታመን ወንድ አለ ተብሎ ነው እንዲህ ፍቅረኛ የሚያዘው ትላለች ማለት ነው እሱስ ግን እንደገና ከዛ እሱ ግን እዚህ ጋር በጣም የሆነ እዛ ጋር ለሱ የምታሳየው አቤት እናትነት እኔ አሁን ኖርማል የሆነ ሰዓት ላይ የሆነ ህልም አየሁኝ አሁን ለመጨረሻ ጊዜ እንትን ያልኳት ፍቅረኛ የነበረችና የሆነ ፍቅር ይዞኝ ነበር ከናታ በኋላ ጫፍ ላይ ነበርኩኝ ማለት ነው ስቦ አወጣኝ እግዚአብሔር ማለት ነው ልጅቷ በቃ ለራሴን ፈራ ነበር እንዳልጎዳት እያልኩኝ ማለት ነው ከዚህ አንዱ ሁሉ ነገር ትቼ ምናምን በቃ ራሴን እንትን ብዬ በቃ ለሷ ለስለመኖር ብቻ እንትን ብዬ በቃ ወስኜ ነበር ልጅቷ የሆነ ትንሽ ድምጽ ከተቀየረባት ማለት ነው አባ ከፍቱክ ነው አይደለ ኪስሌ ብር የለም አይደለ ቆይ ትዘጋና ብር ትልካለች በቃል ባውላካ እንዴ ታውቃለች ምናምን በቀን 5 ካላወራን በቃ ቅር ይላታል ሜሴጅ ምናምን በቃ በየእንትኑ ከዛ በቃ ገባችልኝ በረሃ ያለውበት ቦታ ራሱ ማለት ነው ያብታም ይችላል እንዲ በቃ እንትን አንልም ልጅቷ የሆነ ውበቷ ምኗም በቃ መገርምናት ማለት ነው እና በረሃ አይደለም ምናምን ከዚህ ሳሪስ ነይ ብትላት ራሱ የምትመጣ አይነት ሴት አትመስለም ከዛ በኋላ ለኔ ብላ ከዚህ በረሃ እስካለውበት ድረስ መጣው ከዛ በኋላ ማሽን ውስጥ ነው እኔ ስላለባበስ ምናምን ስለመተኛ ቦታ ኬራ አይሰጠኝም እኔ የትም ብተኛ እንቅልፍ ይወስደኛ ማሽን ውስጥ ነው የምተኛው ክሬን ውስጥ ነው መታ የት ነው የምታድረው ማሽን ውስጥ ነው አይደል አው የቱ ጋር እዚህ ጋር ጠባብ ናት እኔ ራስ በጎን ነው የምተኛው በጀርባዬ ከተኛው እጄ ምናምን ወደታችን እንትን ይላል ከዛ በኋላ በቃ ጥሩ እዚህ ነው የምናድረው አለች አንዴ ለምን ምናምን ነገር በቃ አንተ የሚሰማክ ስሜት እንዲሰማኝ ይፈልጋለሁ እየቆረቆረክ ነው ያ የቁርቃሪው ስሜት እኔ እንዲሰማኝ ነግረኝ ሳይሆን ሆኜው እንዲገባ ይፈልጋለሁ እየበረደክ ነው ያ ብርድ እንዲገባ ይፈልጋለሁ በረሃው ያቃጠለ ነው እንዲ ተቃጠለ ነው የምንኖረው ይሄ በረሃ አንዱኝ እኔም እንዲሰማኝ እፈልጋለሁ ምናምን እኔ እዛ ተኝቼ የለሰለሰ አልጋ ላይ እግሬን እየሰቀልኩ አወራለሁ አንተ እዚህ ላይ ምናምን ግግም አለች አባቴ ሙት በቃ እዚህ ትገለኛለህ እንጂ አልጋ ይዣለሁኝ እኮ ሞች ያለች ከዛ ከተማ ነው አልጋ ያስኩት ለምንኳት ቃል ሰማማለች ከዛ እዛው አደርን በቃ አንዴ ስቀመጥ አንዴ በቃ በስቃይ ምናምን ነገር ባንዴ ጨዋለች ልጅቷ የመከራይታ ማታቅለች ማለት ነው ከዛ በኋላ በንጋታው በቃ አሁን ቀጥ ብለሽ ምናምን ሞቼ ይገኛታል አለች በንጋታው የማታውን ስቃይ እየየሽ አልኩት አይሆንም ከዛ በኋላ እሺ በቃ ቢያንስ እንኳን ከዚህኛው ማሽን ይሄኛው አልጋ አለው ሲኖ ነውና ይሄኛው አልጋ ሲኖ የጓደኛዬ መኪና እዛ ላይ ነበር ለምኛት በመከራሽ ብላኝ እዛኛው ላይ በሶስተኛው ቀን ቀጥ ብለሽ ይጃል ልጅቷ እየታመመች መጣች ሂጂ ምናምን ነገር በየሳመርማም እሺ ብላ እንትናለች ሳይክል እንኳን እንድነዳ አትፈቅድልኝም ሌላው ይቀርና ወርቀ ብትሰበርብኝስ አንቺ ነኝ እንዴ እንትን ብለ ከንጻሌ ቦርቅ እንኳን ምንም አልሆንም ምናልታለኝ እኔ ሳላይክ ከፈለክ በታምር ነው ምናምን የምትለው ማለት ነው የእውነት ነበር ፍቅሯም ይመስለኝ ማለት ነው በቃ ተበልቼ በህልሜ አዩዋት ማለት ነው አርባ ምንጭ ዩኒቨርሲቲ ነው ደርሷት እዛ እንትን የምትል የነበረው ማለት ነው ከዛ በኋላ በህልሜ እውን የሚመስል ህልም ነው ከዛ ተኝቼ ነበር ከተኛውበት ተነሳሁኝ በጧት በህልሜ ነው የተነሳሁት ሪል አይደለም ሉሲድ ድሪም ይባላል ኦኬ እና ከተኛውበት ቦታውም ራሱ ሁሉም ነገር ራሱ ነው ተነሳሁኝ ቢሮ ገባሁ እንትን አልኩኝ ምናምን ቀጥታ ወደ እሷ ጋር ሄጄ ሰርፕራይዝ ማድረግ አለብኝ ወዳለችበት ሀገር ነው ብዬ ማለት ነው እና በስልክ ስናወራ ሻይ ቡና የሚጠጡበትን የምትሄድበት እያንዳንዱ ቦታ የነገረችኝ ቦታ አለና በአይምሮዬ ይስየዋለኝ ይሄም ሁሉ በአይምሮዬ ሳልኩት በህልሜ አይምሮዬ ላይም አለ ማለት ነው ወርቅ የእንትን ወርቅ የለም የወርቅ ቀለበት ወርቅና ጩቤ ገዝቼ ሄድኩኝ ሳንጃ ማለት ነው ለምን በህልሜ ነው ህልም ለምን ይባላል እሺ አስገድ ህልሙ ላይ ለምን እኮ ህልሙ ላይ ለምን በጣም ጠሩ እውነትም እሷ እቺኛዋን ልቤ ውስጥ የገበችውን እሷን ከሆነች ለዘላለም ላትወጣ ይሄን ቀለበት ማድረግላታለኝ ግን እውነት ካልሆነች ደግሞ ወስንባታለሁ ምናምን ነገር ብዬ ነው የሄድኩት በህልሜ ማለት ነው ከዛ ሄድኩ በኋላ ግቢያቸውን ምናምን የአርባ ምንጭን አላቃተም ሳልፍ ወደ ኦሞ ሲሄድ ሳልፍ እንዲ ብቻ ነው ማቃት ማለት ነው ከዛ ዩኒቨርሲቲውን እንዲ መግቢያ ጋር ነው ምናምን ነገር ነው ያለችኝ ምናምን ነገር እና እንደዚህ ቦታውን እያንዳንዱ ነገር እንተላል መግቢያው ጋር ከተማ መግቢያ መስለኛለችኝ ከዛ እዛ ፍለፊት ላይ የሆነ ፋስት ፉድ ቤት እንዳለ ምናምን እያንዳንዱ ከዛ ላይ ያስተላሰልኩኝ ሄጄ እዛ ከዩኒቨርሲቲው መግቢያ ፍለፊት ጋር ቁጭ አልኩኝ ጠበቅኩኝ ረጅም ሰዓት ምናምን ነገር ከዛ ወጣች ፋብላ ምናምን ነገር ወጣለች ወጣ ለከግቢ ወጣችና በግንቡ ስትሬት ትሄዳለች ማለት ነው ከዛ ላይ ሄድኩኝ አልደወልኩላትም እንደመመጣ ከዛ ከኋላ መከተል ጀመርኩ ሄደችና የትምህርት ቤቱን አጥር ግቢ እንደጨርሰች እንደዛ ወደ ግራ ወደ ራሱ ወደ ትምህርት ቤቱ ዙሪያ ደጋሚ ታጠፈች ኮብልስቶን ነው ኮብል ሄደችና የሆነ መኖሪያ
ግቢ ነው የቆርቆሮ አጥር ነው አጥሩ በሩ እንዲዘመም ያለ ነገር ነውና ሰፊ የሆነ ጋሪን መኪና እንዲያስገባ ተብሎ በሰፊ የተሰራ በር ነው ዘመም ያለ ነው ከዛ ትንሽ ፈቀቅ አርጋ ገባች ከዛ ግቢ ውስጥ የሆነ ሰርቪስ አለ የብረት በር ሰረገል ያለው እሱ አለ እሱም ትንሽ ከፈት ያለ ነው ገባች ከዛ ስትገባ ቁምጣ የለበሰ የሆነ ቀይ ሰው ነው ምናምን መሬት ላይ የሆነ ፍራሽ አለ ምናምን ብድግ ብሎ ቅፍ አድርጎ ስሟት ምናምን ነገር እንትን አለ ምናምን ነገር ከዛ መላፋት ጀመሩ በር ላይ ቆሜ ምናምን አየችኝና አባ እንደምታስበው አይደለም ምናምን ነገር ስትል ዞር በይማል ገፋዋትና ማም ቀለበቱን ወረወልኩኝ ከዛ ጮቤውን አነሱኝና ልጁን እግሩን ወጎት ማለት ነው ከዛ በኋላ ወጎትና ከዛ ልደግመው አልኩኝና እሷ እሺ ካለችው እሱ ምን አገባው ጥፋተኛ እሷ ናት አላስገድዳት አልኩኝና ትችልኩኝ እዛ እጄን ይዛ ምናምን እንደምታስበው አይደለም አባ ማብስተል ሂጂ ወደዛ ማም በየገፍትሪያት ሲሄድ ነቆይ ማለት ነው ህልሙ እውን ነው የሚመስለው እውን ማለት ነው ህልም ሳይ ዳይሬክት ነው ማየው ብዙ ጊዜ ከዛ በኋላ ውስጥ የተረበሸ ንግግር የተቀየረ ምን ሆነክብኝ ነው ብር ትልካለች ምን አጋጠመክ ምናምን ኧረ እባክህን ትንሽ ፈገግ በልልኝ መጨረሻ ስታስጨንቀኝ በቃ ህልማይቺ ነው ምንድነው ህልሙ ስለኔና ስላንቺ ነው ህልሜ ብዙ ጊዜ እውነት ነው እና እንደዚህ ቢነገርኳት ከዛ የሆነ ድንጋጤው አለ የሆነ ነገር እንዳለ ተረዶይ እና ህልምን ነው የምታምነው እኔን አለች አንቺማ ከህልምን በላይ ነሽ ምናምን ነገር አንቺ ነው ማምነው አልኳት እንደዛ እንዳታስብ እኔ ካንተ ምን አጥጪ አንተኩ ህይወቴ እኮ ነህ አንተኩ ምናምን አቤት የተሰማኝ ሙቀት ምናምን ከዛ በኋላ ነገሮች አልተዋጡልኝም ከዛ በኋላ ያን ህልም ከነገርኳት በኋላ መቀየር ከዛ በኋላ ደውላ ካላነሰኝ ጓደኞቼ ጋር ደውላ ሩዋንዳ ነው የምታረገው ምን ሆነ ልጁ ምናምን ብላ ማለት ነው ከዛ እኔስ ደውልላት አለማንሳት ቆይ ክላስ ነኝ ቆይ ምግብ እየበላው ነው ምናምን ከዛ የሆነ ሰዓት ላይ ምናምን በቃ ነገሮች እንትና አልመስላልኝ እና በቃ ንገሪኝ እኔ ሁሉም ነገር ይመቸኛል ሌላ ፍቅረኛ ይዘሽ ከሆነ ከኔ ቻላግኝተሽ ከሆነ ንገሪኝ እግዚአብሔር እንደስ ይያለኝ እንትን እልሻለሁ በቃ እንዲሁ እንድናቆም ከፈለግሽም በቃ አይደለም በቃ የቤተሰብ ጉዳይ ነው እኔ ቤተሰብ ሻርለው እንዲ አስጨነቋት መጨረሻ ላይ በቃ ቤተሰቦቼ ከአሜሪካን የመጣ ሰው ነበር እንትና አለ ለሱ አባቴ ተስማምቶ ቃል ገብቷል አባት ለአባት ተነጋግረው ጨርሰዋል እናቴ እንደውም ከአባቴ ጋር ተጣላች በዚህ እናቷን አስተዋውቃኛለች በስልክ እህቷን ምናምን እንትን ብለናል ሬዲ ብዙ ስቴፕ ሄደናል እንትን ብለናል እንደዚህ ምናምን ነገርና በቃ ጨንቆኛል ኧረ ይሄ እኮ ቀላል ነው አልኳት እንዴት ቀላል ነው ተላለም ነው አለችኝ ይሄ እነሱ ሐሳብ ነው እኔ ግን መስማት መፈልገው ያንቺን ሐሳብ ነው አንቺ በቃ ቤተሰቦቼ እንትን ብለዋል ከቤተሰቦቼ አልወጣም ካልሽ ደስ ያለኝ ምናምን ነገር ከልቤ በቃ በንጹህ ልብ ደስ ያለኝ ተውሻለኝ ከዛል አይ ደግሞ እኔ ካንተ እንትን አለልም አንተ ነው የምፈልገው ምናምን ቤተሰቦቼ በቃ የሆነ ጊዜ ይቀበሉኛል ካልሽ ደግሞ ቤተሰቦችሽ ቢያስገድዱሽ የሆነ ነገር ቢያረጉ እንኳን እኔ ማንንም አስቀይማለሁ ችግር የለውም ካንቺ ጋር ሆናለሁ ስለዚህ እኔ መስማት የምፈልገው የነሱን ሳይሆን ያንቺን ነው አንቺ ምን አልሻልኳት አንተንም ማጣት አልፈልግም ቤተሰቦቼንም ማጣት አልፈልግም ሶ አልኳት ስለዚህ እሺ ብዬ እሱን አገባዋለሁ ከዛ በኋላ እንዳገባኝ እሱ ወደ አሜሪካ ተመልሶ ሄደና ፕሮሰስ ያደርጋል ካረገ በኋላ ይወስደኛል ከዛ ከርኩኝ በኋላ ደግሞ አንተን ወስደሃለሁ ጂሰስ ናይስ ይቅርታ አድርጊልኝ አልኳት ከቆምሽ ቀጥ ብለሽ ጸንተሽ ቆሚ ከወደክሽ ደግሞ ዘፍ ብለሽ ወደቂ እዚህም እዛም ወደኩኝ ቆምኩኝ አትበይ ስለዚህ እንደው ምን ነገሩን ላቀለለሽ ሁኔታሽን ሳይው ምናምን ወደዛ ያደላ ስለሆነ እኔ ጋር ያለሽን ነገር በቃ እዚህ ጋር እናቁም ካም በኋላ እየተደዋወልን ምድረባበሽ የለብንም አልደውልም እንዳደውይ ምናምን ነገር አልኩኝና ነገሮችን አንተን አልኩኝ ማለት ነው አይሆንም እኔ አንተን ምናምን በቃ ሳክስ ነው ታውቃለህ አረ እንደዚህማ በቃ ላወራሽ አልፈልግም እሺ አንድ ቀን ደውላለሁ አንድ ቀን ወደ ህይወት እመጣለሁኝ ግን ምን አይነት ሴት ሆኜ እንደምመጣ አታውቅም አለችኝ መቼም እንዳትመጪ ምናምን ነገር ስለዚህ በቃ እዚህ ጋር ነገራችን ይብቃልኩኝ በጣም ተረበሽኩኝ ምናምን ነገር አሰብኩኝ ነገሮች አልመስላልኝ በዚህ ዘመን እንዴት ቤተሰብ እንዲኛ እንትን ያለሽን እንድራለ እንደዚህ ታገቢያለሽ ሚለው የራሷ ምርጫ ነው እንጂ እንዴት ቤተሰብ በፍቅሯ ማልጣልቃ ሊገባ ይችላል ስለዚህ ይሄም የሆነ ልክ ያለው ነገር አላልኩኝ ማለት ነው ደወልኩላ እውነታውን ነገርኝ አልኳት ከዛ በኋላ በቃ የሆነ በቃ መጣላምን መጨቃጨቅ ምናምን ጀመርን ማለት ነው ከዛ ስልክ በቃ እውነታውን ካልነገርሽኝ እኔ ነገሮችን አበላሻለሁ አልኳት ማለት ነው እላስ ያዘችኝ 2 ቀን ሰጥቼሻለሁ አልኳት ከዛ በኋላ ቄለም እንትን አለች ዛሬ የመጨረሻ ቀንሽ ነው ማረገውን ነገር ካረኩኝ በኋላ እንዳትጸጸች አልኳት የራስ ጉዳይ ገደል ገባው ነው እሺ አልኩኝና የሆነ ሲስተም አለ የሆነ ነገር አረኩኝና የእሷን ቴሌግራም ኢሞዋን ዋትስአፕን ሙሉ ፋይሏን ምናምን እኔ ጋር ብቻ እንዲሰራ እንደሷ ጋር እንዳይሰራ አረኩኝ ማለት ነው ከዛ በኋላ የሷ ማንነት እዛ ጋር መጣ ፍቅሯን ያጦፈችው ነበር ረከም ከልጁ ጋር ያልኩክ ቤት ራሱ
ፈጣሪ ምስክሬ ነው እግዚአብሔርን ያልኩት ቤት ራሱ በህልም ያየሁት አርባ ምንጭ ያየሁት ቤት ራሱ ልዩነቱ ምንድነው አልጋ ብቻ ነው አልጋ ላይ ነው ፍራሽ ያለው ቀይ ሰው ወፍራም ቁንጣ ያረጋል በቁንጣም አለ ፎቶ ላይ ማለት ነው ከዛለ ራሱ አምላኬ ምን ነው የምትለው አንተ ሁሌም በቃ በመንገዴ አለ ማለት ነው ምናምን አልኩኝ ከዛ ስልኳም እንዳይሰራ አረኩኝ ማለት ነው ከዛ በኋላ በጓደኛዋ ደወልኩኝ ከዛ ጓደኛዋ ማሽቃባጭ እሷ በቃ ተጨንቃለች ምናምን ያልሽ ለሷ ታሽቋልጥ ነበር ምናምን ነገር ግን ይሄን ሁሉ ሪሌሽንሺፕ ታቃለች አብሮ ነው በቃ የሚጋብዛቸው ምን የሚለው ምናምን በቃ ልብስ ይገዛል እሷም ይገዛል አለማቸውን ያዩ ነበር ለካ ለኔም ኢንቨስት የሚደረገው ከዛ ላይ ነበር ብር መሰገ አዎ ከዛ በኋላ ለፍቅረኛችሁ ግን ብር መስጠት የለባችሁ this is my thing ለፍቅረኛችሁ በጭራሽ ብር መስጠት የለባችሁ ፍቅር ንግድ አይደለም ፍቅር has to be something experience ማድረግ ነው ጋብዟት የሆነ ነገር አርጉ ብር እንዳትሰጡ ንግድ ነው የምታረገው በዚህ ኑሮ ውድነት በዚህ ምናምን እንዳትሰጡ ታማ ኮን ሄዳችሁ አሳክሙ የሆነ የምትፈልገው ነገር ጋር ሄዳችሁ something አድርጉ ያልሰራችሁን ነገር አትስጧት እናንተ ናችሁ ወንዶች የምታባልጉት ማለት ነው ይሄው ከሱ ወስዳ ለሱ ከዛ በቃ ኢንቨስት መታረገው በቃ ከዛ ነው ምናምንና ጓደኛዋ እንትናለች ያቺ ራሱ የቤተክርስቲያን በጣም ብዙ ጊዜ የሚያስቱን ሰዎች የቤተክርስቲያን ሰው የሚመስሉ ሰዎች ናቸው ሃይማኖተኛ የሚመስሉ ሰዎች የበግለም ደለ በቃ እንትን ይዘው ትርጸሎት ይዘው ምናምንና የሚሉ ሰዎች በጣም ከባድ እግዚአብሔርና ክለብ ሰራ ራሱ አንድ የሆነች ሙስሊም አለችና ብዙ ጊዜ መንፈስ ነበር የምትሆንብኝ ጋርድ በመሰራ ሰዓት ሙስሊም ናት ፊቷን ብላ አታሳየም ትመጣለች እንዲ የሆነ ክለባችን ከፍለፊት እንዲ ደረጃውን ትወርዳለህ ወደዚህ ሽንት ቤት ነው ወደዚህ ደግሞ ክለቡ ነው እና እዚች ማካፋያዋ ላይ ነው የምቆመው ብዙ ጊዜ ማለት ነው ሽንት ቤት ትገባለች ከዛ በኋላ አትወጣም ከዛ ብዙ ሲገራ ይገባኛል በዛም ወጪ የለውም አንድ 4 5 እንዲ ሆነ በኋላ አንዱ ጓደኛዬ ምንድነው ይሄ ነገር ነው አልኩኝ ዝም ተከተላታይም እንዴ አለኝ እውነትክ ነው ተከትያ ላይ እንዴ አልኩኝ ሌላ ቀን ላይ ከዛ ተከትዬ እዛም ሽንት ቤቱ ስትሬስ ቆምኩኝ ከዛ ገባች ከዛ ስትወጣ ግን እዚህ ጋር ምን ያደረገች እዚህ ጋር ብርቷም ይታይ ምናምን ብልቅጥቅጥ ያለ ሴት ሆና ነው የወጣችው ማለት ነው ያኔ የተሸፋፈነችበትን አውጣታ ምናምን ነገር እንትን ብለው ማለት ነው ከዛ በኋላ ጨፍራ ምን ብላ ቀውጣ ምናምን ነገር ስትመለስ ልብሷን እንትኗን ሂጃባ ምናምን ነው ይሄ ለባብሳ ምናምን ከዛ በኋላ ትሄዳለች ለካ እሷ ናት እንደዛ እንትን የምትለው የት ነው የምትገባው ከዛ ኪችን ያለው ኪችን ሌላ ሰው መግባት አይችልም ምናምን ብዙ ጊዜ ተቀይረው ሽንት ቤት ነው ቀይራ ምናምን አርገው ምናምን ማንንም ቼክ አያረግም ቀላፋ ህዝብ ነው እና ጭብስ ከፎ ብላ ትወጣለችና ሰይጣን ስለሚፈተናቸው አይመስልም ወይ ነው ትልቁ ደግ አንዱ ምንድነው ባይዘው ይቅርታ አድርግልኝና ማለት ነው አስተሳሰባችን ውስጥ ነው ያለው ሰይጣናዊም መልአካዊም አስተሳሰብ ያለው ሰው ፍላጎቱን ነው የሚሆነው እንደኔ አስተሳሰብ ነው ሰይጣን ኖ ሰው ፍላጎቱን ሳይሆን ቴምፕት የሚያደርግ ነገርማ አለኩ ሰይጣን ቴምፕት ያደርጋል ያደርግ ይሆናል ይፈትናል አድርግ ይልሃል ኦፍ ኮርስ አያስገድድህም ግን ምንድነው ምን ያህል ሜንታል ታፍነስና መንፈሳዊ ብቃት ኖሮት ነው የማያቋርጥ የሰይጣንን ውትወታ የሚዋጋው ይሄ ሰው በተለይ ደግሞ ልቡ ሰይጣን ክለብ ውስጥ አይደለም እሺ ልቡ ያለው ቤተክርስቲያን ላይ ነው ልቡ ያለው የሃይማኖት ቦታዎች ላይ ነው ያለው የሚመስሉ ሰዎች ከባድ ናቸው ብለ ለዛ ነው of course let me tell you this who do you think is the ዓለም ላይ ማን ነው holy nobody no one ማን አለ ጻድቅ እዚህ ከተማ ላይ ማንም ሁላችንም እኮ በቃ ኃጢአተኞች ነን የሚታወቅ እኮ ነው ዝም ብለን እናስመስላለን እንጂ አንተ የምታደርገውን የሆኑ ብዙ ሰዎች አድርገውታል ግን የሚያስመስሉ ሰዎች አሉ ጻድቅ የሚጫወቱ ሰዎች አሉ እግዚአብሔርን አፍቃሪ ሐቀኛ እውነት ተናጋሪ የሚመስሉ ሰዎች አሉ that's fine ከባዱ እሱ ነው አሉ ግን አብዛኛው ሰው በተለይ ይሄ ሚዲያ ላይ ጻድቅ መስሎ የሚታይ ሰው ካየ ፍራ there is a lot of image አለ አሁን ያቺ ልጅ እዛ ገብታ ልብሷን ስትለብስ ለኢሜጅ ነው ኢሜጅ እየፈጠረች ነው የሆነ ሰው ሳያት ሃይማኖተኛ ናት ብሎ እንዲያምን ይሄ ምን ያረጋታል እንድትሸውድ ያረጋታል ውጪ ላይ እንደዛ ናት ውስጥ ላይ that's it the whole social media game this is it እንዴ ጻድቅ የሆነ ሰው እኮ አይታወቅም ባይዘው ሁላችንም ሲነር ነው ኃጢአተኞች ነን ዲግሪው ሊለያይ ይችላል ገብቷል ግን ባንድም በሌላም ሰዎች ኃጢአት ሰርተዋል አትዘሙት ያለው አትስረቅ ብሏል አሁን አንተ ዝሙት ላይ ሌላው ሰው አይቶ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ሰይጣን ነው ሊል ይችላል አንተ እዛ ጋር ግን እየሰረቀ
የሚሰርቀው ደግሞ የሆነ እዚህ ጋር ይዋሻል የሚዋሻው ደግሞ እዚህ ጋር ሰው ይበድላል ሰው የሚበድለው ደግሞ እዚህ ጋር ይላል በቃ እግዚአብሔር ያስቀምጠውን ህግ የምናፈርስ ሰዎች ስለበዛን ምድር ጨቂታ ያለች ይሄን እኔ ምል እንደው አንተ ስላልከኝ ሳይሆን አንዳንድ ነገሮችን አላመንኩም እውነት ለማውራት ሄጄ ማጣራት አለብኝ ያልኩ አዎ ሄጄ ሌሊትም ቢሆን አብራኔ ሪያስ ይወስዳልኝ ደስ ይያለኝ በጣም ግን እዛው ጋር ቪዲዮ የቀረጽክ አንተ ውሸታም ነህ ትለኛለህ ከዛ በኋላ ማለት እግዚአብሔርን እዛው የቀረጽከኝ ቪዲዮ ያው ይሄ በቀን ነው ያለው አሁን ብንወጣለ በቀንም አሉ የቀኑን ሙሉ አልደመርኩም የቀኑን ሙሉ በደመር እግዚአብሔር ይወቀው ከዛ በኋላ መደመር እንችላለን አሁንም ብንሄድ አሉ ሴተኛ ዳሪዋ የጻፈችው መጽሐፍ ስታይ አንተ እንዳልከው አይነት አለ አንተ እንዳልከው አይነት እውነቱ ልሾት አይታወቅም ግን የሆነ ጊዜ ላይ የሚወጣ መጽሐፍ ነበር የሆነ ፌመስ የሆነ መጽሐፍ ነበር ሮዛ ሚል መጽሐፍ ነበር ሴተኛ ዳሪያት ልጅቱና ምን ሀፕን እንዳደረገ በጣም ትጽፍ ነበር እና እዛ ላይ ስታይ እሷ ሴተኛ ዳሪ ሰዎች ከምን አይነት ሰዎች ጋር ተተኛ እንደነበረ ምን አይነት ሰዎች ሃይማኖተኛ ሰዎች ይመጣሉ ባለሀብቶች ይመጣሉ ሳምቲንግ ይመጣሉ ብቻ ግን ማናየውን ነገር ያሳዩናል አሁን ቅድም ካልከው ጋር ሚስቶች ባላችሁን ታውቃላችሁ ወይ ሚስቶች ባላችሁን ታውቃላችሁ ወንድ ልጅ ይሻላል ይቅርታ አድርግልኝና ተው አታዳላ አይ ያዳለው አይደለም አይ እንደዚህ እግዚአብሔርን ቆይ ይለ እሺ ወንድ ልጅ ቺታ ያረግም ይያልኩ አይደለም በጣም ያደርጋል እንደ ስራው ባህሪ ይለያያል ነገር ግን ወንድ ልጅ የፈለገ እንኳን ውጪ ሄዶ እንትን ቢል ማለት ነው ቤቱን የማፍረስ እቅድ አይኖርም ስለ ቤቱ በጣም ያስባል ይጨነቃል ያደርጋል ቤቱን ሚስቱን አይቷትም የፈለገ ቢወድ ቢያፈቀር እንኳን በውጪ ሊያስተዳድራት ይችላል ያፈቀራትን ሴት ከሚስቱ ውጪ የሆነ ነገር ያደርጋል ግን በቤቱ አይደራደርም ሴት ልጅ ግን አግብታ እየኖረች ማለት ነው መርዙላ ተጣጣ ገላ ሌላ ያኛውን ባል ልታመጣ ትችላለች አረታው እግዚአብሔርን ካፈቀረች የሆነ ምክንያት በቃ አልፈልግም አልጣምከኝ እንክብካቤ በዛ ብላም ከፈለገች ማምን ተፈታለች ልጆችም ወልዳ እሺ ሴት ጋር የተኛው አሁን ቆይ አንተ አይደለ ቆይ እኮ ኤክስፕሬስ እየነገርኩ እኮ ነው ለዛ እኮ ነው የምነግርህ ቆይ ግን 2000 ሴት ጋር እየተኛ እግዚአብሔር ጋር የነበረው ላይፍ እንዴት ነበር እኔ እንዳልኩ የቤተ ክርስቲያን ሰው አይደለኝም ግን እግዚአብሔር ሁሌም በህይወቴም አለ እንደዛ ግን ያደረክ ምን ነበር እግዚአብሔር የሚልክ እንደዛ ማለት ሁሌም ከክፉ ነገር አይምሮዬ ሁሌ ይወቅሰኛል እንዲና በቃ ዛሬ በቃ የመጨረሻ ነው አምላኬ ወይ ምናምን እንትልና ልክ እንደ ጸበል እያሰብኩኝ ማለት ነው እጠበኛ አምላኬ ሆይ አንጻኛ አምላኬ ሆይ መልሰኛ አምላኬ ሆይ እላለሁኝ ሁሌ ማለት ነው I wanna እስቲ ብዙ ወጣቶችን ህይወት ሴቭ እናድርግ ደስታ ለዛ ውስጥ ጸጸት ነው ሁሌም ያለው ሶ ግን እዛ ውስጥ አሁን ምንድነው ያለው ውስጥ አሁን እሱን ዴንጀሩን ንገርና አሁን ይሄን አውርተናል እሺ what is ራስህን ነው የምታጣው ኢነርጂን ነው የምታጣው እኔ አሁን አቅም ነበርኝ ፊዚካሊ ማውን በተይማም በፊት በጣም እንትን ላይ ነበርኩኝ የሆነ ምንም ነገር በህይወቴ ማሳካት አሁንም ራሱ መሆን የምፈልገው ነገር መሆን እችላለሁ ያን ወኔን ይወስድብሃል አዎ ምንም ነገር በቃ እኔ እንጃ ምንም ነገር መሆን ከፈለኩኝ መሆን የምችል ሰው ነኝ በምንም አይነት መንገር ማለት ነው ምንም ነገር ማሳካት እችላለሁ ከዛ በኋላ ስለምንም ነገር ማሰብ ታቆማለህ እንደዚህ ነገር ውስጥ ስትገባ ልክ አሁን መጽሐፍ እየጻፍኩኝ ነበር ካቆምኩት እንግዲህ ቆየሁኝ ማለት ነው በእውነተኛ የህይወት ታሪክ እዛ ውስጥ አሁን እዚህ ላይ ማልናገራቸው በጣም ብዙ ትልቅ የሆኑ ታሪኮች አሉ እዛ ውስጥ መጽሐፍ ውስጥ ማለት ነው እና ልክ እንትን ስጀምር በሬኒጂ ምናምን ነገር እንትን ስል የሚመጣብኝ ምናምን በቃ የሆነ ሴት ናት እንትን ያስለቀስካቸው ወጥመድ ናት አሉ በጣም ማለት በቃ የሰበርካቸው አሉ እንዴት አይኖሩም ሁሉም ነገር ይጸጽተኛል እና አሁን እዚህ ምድር ላይ አሁን ምንም ነገር በቃ የሆነ ብርቄ አይደለም ገብቷል ምንም እንትን ቢለኝ ነገር የለም ያጓጓኝ ነገር የለምና ያሳዝነኛል ያለፍኩት የህይወቴ መንገድና ምጸጸትባቸው ነገር ለምን ደግሞ ሴቶችን አንተ ሄዳ አሳስታ አድርጋቸው ለምን ነው ሴት ልጅ ናት ማትታመነው መጥፎ ናት ለትዳሯ የምትለው ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት
ተሳተፉ። ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ እኔ ያሳሳትኳቸው ይኖሩ ይሆናል። ነገር ግን ራሳቸው በቃ እንደዚሁ የሆነ በፈጣጣው ሴት ልጅ መታጠየቀኝ ታውቃለች። ብዙ ሴቶች ምን ግንባር ላይ ነገር ተጽፏል ያሬ ነው አንዳንዴ ግርም ይለኛል። ወይ ቆንጆ አይደለ ወይ ምን አይደለ ኢነርጂ አይመስልም። ግን አንዳንዴ አንተ በቃ ከዚህ በኋላ ከብዙ ሴት ጋር ተኛለሁ ስለምትል እንደዚህ አይነት ሴቶችን እያገኘ ቢሆንስ? አይመስለኝም። ኖ አይደለም ኖ ጀጅ ማድረግ ስለሌለብን ነው። ፍራቴ ምንድነው ደራር በጣም አቀኛ የሚታመኑ ሴቶች አሉ። ባህላቸው ጥቂት ናቸው። እሱማ አይት ጥቂት ናቸው። ወንድ ሆኖ ደግሞ ከሚስቱ ውጭ ስለሚሉት እስቲ እናውራ። እሱም እየነገርኩ ነው እኮ ጨክናቸው አሸናቸው። የወንዱ ይበልጣል የሴቱ ይበልጣል? እንጃኔ እኩል ናቸው ብዬ ነው ማስበው እንጂ ይሄ ነው ብዬ ደግስ ይመቸኛል ቡና ይመቸኛል ይመቸኛል እኩል ናቸው ብዬ ነው ማስበው። ምክንያቱም ክለቡ ስትሰራስ ግን እንዴት ነበር? ምንድነው ኦብዘርቭ ያደረከው? ምን ዊርድ ነገር ኦብዘርቭ አድርገሃል? ክለብማ ያው ብዙ ገጠመኞች አሉና የሚመጣው የተለያየ አይነት ሰው ነው። ውጪ ጨዋ ምስኪን ሰላምተኛ ምናምን በቃ ጎንብሶ ምን ብሎ ወንድሜ ብሎ የገባው ምናምን በኋላ ምን ተፈጣል ይላል። ትንሽ ቆይቶና በቃ የሰውን እውነተኛ ባህሪ እንትን የምትለው እኔ በህይወቴ ምን አለ መሰለህ አንድ ሰው ይቀር ማለለው ሰው ምን አይነት ሰው መሰለህ ጠጥቶ የተናገረኝን ሰው ለምን ማለትም እውነቱን ነው ያን የተናገረው። ወደ ያባውን ብቅላ ያጣው አንተ እኮ ማለት ብሎ ማን ነው የሆነ ጊዜ ያረኩትን ነገር ወይም ደግሞ እኔ እንዳረኩት እኮ አላውቅም ያረኩትን ነገር የተናገረ አንተንም አንድ ቀንማ እንዲያረጋለው ካለኝ የሆነ ነገር ካለኝ የሆነ ጥላቻ ከተናገረ ማለት ነው ያ ሰው እውነቱን ነው መቼም ይቀራለው። ጠጥቶ ደግሞ እንደሚወደኝ ከነገረኝ ለኔ ጥሩ ነገር ከነገረኝ ያ ሰው እውነቱን ነው የተናገረው። ገብቷል? ስለዚህ ሰው ሲሳከር ማለት ነው ሌላ ምንም ነገር አይደለም ውስጡ ላይ ያለው ይሉኝታና ፍርሃቱን ነው የሚገለው። ስለዚህ ውስጥ ላይ ያለው እንትን ግዴለ ጠቅ ምን ያመጣል ምናምን የሚለው ማንነት ስለሚወጣ የሆነ ሰው ማስቀየም ከፈለክ ማን ነው ምስኪን የነበረ ሰው ማይናገረው ሰው ፖለቲከኛ ይሆናል። አብይናቱና ማም ነገር ሲጨብሱ ማለት ነው እንደዚህ ያደርጋሉ። ንጉሶች እንደዚህ ያደርጋሉ። ሰው ይጠሩና ይጋብዛሉ፣ ያሰክራሉ። አዎ እና እንደዛ ነው ትክክለኛ ማንነቱ ይወጣል ማለት ነው። እዛ ጨብሲ ቤት ስገባቃ ምናምን ብለህ እንትን ይያልሽ ምናምን እንዲያስ መገባዋ ማለት ነው። ከዛ ማን በቃ ቀውጥ ምናምን ነገር በቃ ና እንት ቤት እንሂድ ምናምን ትላለች ይዛ አንዱን ምናምን ነገርና በጣም እንትን ነው እና ለመጨረሻ ጊዜ እኔ ልጠጣ ገብቻ አላቀም በህይወቴና ለስራ ነው የገባሁት። ለመጀመሪያ ጊዜም ክለብ ሳይ አምላክ እንዲኖ እንዲ ማምጣለለ ጠርሙስ ቡውሲ ምናምን ነገር አንድ ጋርድ አግኝቶኝ እዚህ ዓለም ሲኒማ አካባቢ ያለ ክለብ አለና አቁሞኝ አወራኝ በቃ ስለ ክለቡ ላይፍ ማለት በጣም ፌመስ ክለብ ነው እና ልጅ አውርቶ ሰላም ነህ ምናምን ብሎኝ በቃ እዚህ ጋርዶኜ ብዙ አመት ቆመናው በጣም ደስ ይላል ማለት የክለብ ጋርዶችን ታውቃለህ እና በቃ አንዳንዴ ሰው አንመስላቸውም ማለት ሲጨብሱ ነው ሲገቡ እኮ ፒስ ነው በስማም ሰግደው ቲፑ ላይ ሰው የኔ ጌታ ምናምን ወዳለው አያቀም እኮ ወንድሜ ይላል። ከጨብስ ካለ በኋላ አይሁ ያልተመቸኝ አባሩ ተደባር ደብድበ ታውቃለህ? የሰከረ ሰው ነው እኔ ማስወጣት ነው እንጂ ምናምን እንትን አይደለም። ትልቅ ክለብ ነው ክለቡ ግራውንድ ውስጥ ነው ምናምን ከዛ ያው እንግዲህ ባለቤቱ ማዛነው ተጣልተን ነው የወጣውትና ለምን እንጂ ያው የሚያጋጭ ነገር አለ ያው በስራ ምናምን absolutely so የሚገርም ነገር ነው ያወራኝ። በጣም ገርሞኛል እውነት ለማውራት it is crazy። አንድ ታሪክ ልንገርህ። የሆነ ጓደኛ ያለ ጎዳና ያያለንና ስለና በናታን ታሪክ በጣም ይመስጣል። አሜሪካ ምናምን ተንካለች በኋላ በቃ የሆነ ተስፋ እንደመቁረጥ አይነት ነገር ሳወራ እንዴት ተስፋ ትቆርጣለህ? ስለዚህ የሆነ ነገር እናደርግ አለኝ። ምን አልኩት? በቃ የሆነ ነገር እናደርግ በቃ ለምን እሷ ያለችበት አንሄድም አለኝ። አሜሪካ? አዎ ያለችው እኮ አሜሪካ ነው ምናምን ነገር አልኩኝ። ከዛላ በቃ ኖርማል በጅልነት ነው የምናስበው ነገሮችና ይሄ ስለ እንትን ካለ ይሄ የቅርቡን ነው የምነግርህ። ከዛ የሆነች ነገር ሳንቲም ያዘን ምናምን ነገር ትልቅ ሆነም በኋላ ነው ማለት ስሜ ይሄን ስም የወሰድኩት ከሱ ነው። አዲስ አለማየሁ ካሳ ከናያቱ ነው የወሰድኩት። ኢየሱስም እንደዛ ነው? አዎ ኢየሱስም ነው። የኔ ስም ይሄ አልነበረም። ከዛ ለምን አንወጣም በህይወቴ በቃ እስከ ሊቢያ ድረስ ሞከረናል ማለት ነው። ከዛ በኋላ ምን ይሁኑ ታጣቂ ይሁኑ ምን ይሁኑ አናውቅም። በጣም ብዙ ሰዎች ናቸው
የተሰውት ማለት ነው ፈጣሪ ከዛ ላይ አትርፎኝ ተመልሻለሁ ማለት ነው እሱም አልተመለሰም ጂሰስ ከነዛውስ ማለት ነው እና በቃ በህይወቴ ባገኘው የሆነ ወደ ህይወት መመለስ ቢቻል ብዬ ባስብ የሆነ ነገር በቃ የሆነ ሰው ወደ ህይወት መመለስ ቢቻል በቃ የሆነ መመለስ ብችል በቃ ብዬ እንትን ብለው ነገር ቢኖር እሱንና ወንዱ አያቴ ነው መመለስ ሶ ላይክ መጥቶን የተኮሱባችሁ አው ቀበረሃ ነው ምናምን ነገር ከዛላ ነገር ግን ዝም ብለው መተኮስ አልጀመሩም እኛ ለማምለጥ ምናምን ነገር ስንሸሽ ነው እንደዛሉ ምናምን ብዙ ሰዎች ከዛ ተያዙ ዝም ብለው ምትስሉ የተያዙም አሉ የተወሰነን አመለጠን ከዛላ ዞረን ወደዚህ ነው በቃ መሞቱን ቼክ አድርጋል አንተ መቀበሩን ምናምን መሞቱን መመታቱን ተመቷል አጠገቤ ነው የተመተው ሰው ይረፋል በህይወቴ በቃ ከሞት ፈጣሪ ያወጣኝ እንትኖች ብዬ ከመሰበው አንድ እሱ ነው ኳላይ ነበር እሱ ቀየረውጥን ነው እንደዚህ ማለት ነው ከዛ ምንም ነገር ማድረግ አልችልም አንድ እሱ ነው ሁለተኛ ደግሞ ተኝተን አስፋልት ላይ በዛ ህይወት ላይ ያለው ማለት ነው አጠገቤ ያለ ልጅ መኪና እንዲጎን ለጎን ተኝተን አጠገቤ ያለ ልጅ መኪና እንትን አለው ግድለው በላ ፖሊሶች ሲያስቸግሩን ምን ሲሉ ድልድይ ላይ ምናምን አይወጡም ብዙ ጊዜ ቀለበት እንትን ምናምን ይላል አይወጡም እዛ ላይ ምናምን ነገር ወጣ ተኝተን ይያለ ምናምን እንትን ብሎ ተሄደ እና በቃ እንትን ብሏል እና የሆነ ብዙ በቃ ታምራቶች በህይወቴ ውስጥ ምናምን ተፈጥሯል እዛም አሁን በቃ ሱፍ ዑመር ውስጥ ማሁን ገብቼ 3 ወራትን እንደዛ አሳልፍ ይወጣቸው ኖርማል ካይምሮ በላይ ስለሆነ አሁን ይሄ ማውራን ታሪክ እንዳለ ለምንም ሰው አውርቼ ማንንም ማያቀው ነው ከኔ ላይ ጉዳና ላይ ማደገኝ ያውቃሉ የተወሰነ አብዛኛውን ግን ኖርማል የሆነ ቀን ላይ መጻፊ ሲያልቅ የሆኑ ሰዎች ያነቡታል ብዬ ማስበው ነው የሆነ ሰው ይማርበታል ብዬ ማስበው ነው እንጂ እንደዚህ ያወራለሁ ብዬ አይደለም የመደፈር ሙከራውስ ምን ነበር እሱ ምን መሰለ ልክ እንደወጣሁኝ ከሐዋሳ ወደ ሻሸመኔ እናቴን ፍለጋ ነው የወጣሁት ማለት ነው በቃ አላቃተም ብያለሁ ብቻ ግን እናቴ ብዬ ወጣልኝ ማለት ነው ከዛ ወጣኝ ሻሸመኔ ላይ ምናምን ነገር በቃ እንትኖች ያስቸግሩኛል ይሄ ጎዳና ልጅና በጣም ያስቸግራሉ ምናምን ነገርና ያው ፍሬሽ ስትሆን ለጎዳናና ነበር ስትሆን ይለያያል በቃ ሁሉም የሆነ ይተለትሏል በመላጭ ምን ይላሉ በቃ ይጫወቱባል በቃ ማያረጉ ነገር የለም አንተም ለምደ እንደነሱ ዱርዬ እስክትሆን ድረስ ማለት ነው ከዛ ከነሱ ማይደርሱበት ቦታ የሆነሽ ቦታ ላይ በቃ እንደዚህ ቲሸርቴን እንትን ብዬ ጠቅልል ብዬ እንዲ ቀይ በረደኝ ምናምን እየተንቀጠቀጥኩኝ ቁጭ ብያለሁ መጣ ምናምን ነገር አራቡሽ ምን ሆነክ ነው ምናምን ነገር አለኝ ከቤት እንደዚህ ጣፍቼ እንዲሆኝ ምናምን ነገር ከዛ ላይ አይዞህ እኔም በልጅነቴ እንደዚህ ላይፍ አሳልፍ ያለው እንትን ብያለሁኝ እኔ አዲስ አበባ ልጅ ነኝ እና እዚህ አልጋ ይዤ አድሬ ነው ነገ መለሳለሁ ወደ አዲስ አበባ እና ስለዚህ ወደ አዲስ አበባ ይዤ ክሊድ አለኝ በጣም ደስ አለኝ ምክንያቱም ህልሜ ምንድነው አዲስ አበባ ገብቼ እንዲሆኛ አድጌ አርቲስት ሆኜ ምናምን ነገር ነው ሂሳቤ ማለት ነው ደስ አለኝ ምናምን ነገር ከዛ ይዞኝ ሄደ ምናምን ከዛ ላይ የሆነ ነገር ምናምን ሀበላኝ ከዛ ገባን አልጋ ሩም ያዘበት ማለት ነው ከዛ ከገባን በኋላ መብራት አጠፋ በረዘጋ ግን ከዛ በፊት ለካ ድንች አዞ ነበር እዛው ውስጥ የምትሰራ ማለት ነው ከዛ ላይ ለከተኛው ምናምን ልብስ የማማውለቅ ጀመረ ማለት ነው ምን ያረክ ነው ምናምን ላለኝ ዝም በለናተን እንትን ላርገለ ምናምን ነገር አንድ ነገር እጮሃለሁ ወራጫለሁ ብትል አንገተን ቀነጠስላለሁ ብሎ ትንሽ እየሴንጢ እንደዚህ እዚህ አንገቴ ላይ ስክት ታረገ በቃ ደነገጥኩኝ ከዛ በቃ ልብሴን ያውላለቀ ያለ በር ተንኳኳ በቃ እግዚአብሔር መላኩል እኮ በእግሩ እንዲ እየተራመደ የመጣን ይመስለኝ ተንኳኳ ዝም አለ ከዛ ላይ አፊን ድፍን አረገኝ ከዛ ላይ ድጋሚ ተንኳኳ ከዛ ላይ ለአንድ ነገር አወራለሁ ብትል አንድ ነገር እንፈራፈራለሁ ብትል በቃ የሆነ ምልክት ሰጣታለሁ ብለ ብታስብ እገልሃለሁ ምናምን ነገር አለኝ ከዛ አቅም የለኝም ምናምን እሺ ያልኩኝና ቁጭ አልኩኝ ምግቡና መጣች ድንቹ ምናምን ነገር ቁጭ አለችና ከዛ እሷም እዛ ቁጭ ብላ መብላት ጀመረች በቃ አንቺ ይጂ እንጂ ምናምን ነገር ይላታል ማለት ነው ግግም አለች ልጅቷ አይደለም ብላ ከዛ አረ እንዴ አብረን ነው እንጂ ምን በለው ብቻ አለበላ ነው እንዴ ምናምን እያለች እያሳሳቀች በቃ ግግም ከዛ በኋላ ፈጣሪ የሆነ መልእክት እየሰጠኝ ነው ማለት ነው አልኩኝና ሽንት ቤት ደርሼ ልምጣ አልኩኝ ከዛ እንደመጠራጠር አለ ሽንቴን ሸንትቼ ልምጣ ከዛ ላይ አው ምናምን ነገር የት ነው ማምሰል በዚህ በኩል ምናምን ነገር ወደ ውስጥ ማን ነው በዚህ በኩል ነው ምናምን ነገር አሉኝ ከዛ ላይ ወጣሁኝና በዚህኛው ሳይድ ወደ ሞጫው ሄድኩኝ በዚህ ነው ምናምን ቆማተ በዚህ ነው ሲሉ ወጣሁኝ ሮጥኩኝ እየሮጥኩኝ በዛ አልቆምኩኝም ማለት ነው ከተማው ለቀቄ ጫካ ውስጥ ነው ያደርኩት እዛ እንትን ከመል ለምን ጅብ ቢበላኝ ይሻላል ምናምን ነገር ብዬ ማለት ነው ከዛ ፈጣሪ አተረፈኝ ሁለተኛ ደግሞ እዚህ አዲስ አበባ ነው በቃ አይዞክ ከዛ ላይ እኔ እንትን አሳድግሃለሁ እኔ ያስተምርሃለሁ እኔ እንድልሃለሁ ምናምን አለኝ ሌላኛው እዚህ አዲስ አበባ ከዛ በኋላ ደስ አለኝ ምናምን ነገር ቀቤቴ ወስዳለሁ ልብስ ገዛልሃለሁ እንትን ላለኝ ልጄ ነካውን በኋላ ምናምን ነገር አለኝ ደስ አለኝ ከዛ ይሄድን ይያላ የሆነ ሰፈር ምናምን ይሄድ ከዛ የሆነ ሰው አየና አንተ
ያለሳና በምን እንዴ ይሄን ልጅ ልታበላሽው ምናልና ድንጋይ አንስቶ ምናምን ነገር ጅቡ ሲያደርግ ሰውየው ያለ ፈረጠጠ ምናምን ከዛ ላይ አልገባኝም ምንድነው አንተ ተጠንቀቅ ማንም ሰው ና እንሂድ ሲል ዝም ብለህ አትሄድ ምናምን ነገር ይሄ እኮ ግብረ ሰዶም ነው ምናምን ነገር ስንት ህፃናትን አበላሽቷል ምናምን ነገር እኔ ስለማውቀው ነው ምናምን ነገር አለ ክውን ያልኩት አምላክ ይባልኩኝ ተመለስኩኝ ከዛ በኋላ ሶስተኛም ደግሞ ልክ እንደዚህ አይነት ነገር አብና አረጋ ከዛ በኋላ ምንም አይነት ሰው ይጅክሊድ ቢለኝ ላሳደገ ቢለኝ ላብላ ቢለኝ ላጠጣ ቢለኝ አልሰማም ማለት ነው እና ከብዙ ነገሮች ላይ ምናምን ነገር ያወጣኛል እሱ እንደሚፈልገኝ እኔ ፈጣሪ እንደሚፈልገኝ ሆኜ ባልገኝለትም እሱ ግን ለኔ የሆነልኝ ነገር በጣም ብዙ ነው ንስሐ ገብተሃል መግባት ፈልጋለሁ መግባት ፈልጋለሁኝ ሁሌም እንትን ምለው እሱ ነው መግባት ፈልጋለሁኝ ገብቼ አላቅም እና ምንድነው አሁን ላይ መሆን የምፈልገው የሆነች ብርሃን መሆን ፈልጋለሁኝ ለሰው የሆነች ተስፋ መሆን ፈልጋለሁኝ የሆነ ሰዓት ላይ ሙሉ ነገር ጭልምልም ብሎብኝ ነበር በቃ የሆነ ባይምሮክ የሆነ አለርሊ የሆነ ሰው ቢኖር እኮ የሆነ አውርቼለት እንኳን አይዞክ እንኳን ቢለኝ ምናምን ነገር ብዬ ማስበው አንድ ሰው እንኳን አጥቼ ነበር ብርዱ ነው ስብርብር አድርጎኝ ሰውነቴ የሆነ መዘርጋቱ ላይ አይችልም ነበር የሆነ ለሊት ላይ ዝናብ እዛው ደብድቦክ እዛው ብርዱ አሽቶክ ምናምን ነገር በቃ የምትጠለለበት አይኖርም በቃ እጅ ሁላ መዘርጋት አይችልም ከዛ መገመት በላበት እንትን የለ በቃ የሆነ ከምንም ላይ በቃ የሆነ ቡሊ ፈልገ በትበት ብለ ተበላለ ማን በቃ በጣም ያስጠላልና በጣም ወርቅ የሆኑ የጎዳና ልጆች አሉ በቆሻሻ ልብስና ባደፈ ሰውነት ውስጥ ያለ ንጹህ ልብና ንጹህ አይምሮ ያላቸው ልጆች አሉ ነገር ግን የሆነች መስመር ጎትቶ የሚያነሳቸው ሰው አጥተው እዛ ጎዳና ላይ የሚማቀቁ አሉ ብዙ አባቱ ማይታወቅ ልጅ አርገዘው ወልደው መለመኛ አርገውት እየለመኑ ጎዳና ላይ የሚኖሩ ወርቅ የሆኑ ሴቶች አሉ እነሱን የሆነ ስቦ የሚያወጣቸው የሆነ ትንሽ እንኳን ገፍቶ የሚያንደረድራቸው ኃይላቸው ቁጭ አሉ ማለት ነው የሆነ ሰው አለ ገንዘቡም ኖሮት ምንም ኖሮት ሰው አጥቶ ምናምን በቃ ብቻውን የሚቃዥ ብቻውን የሆነ ቤት ውስጥ የሚያወራው ሰው አጥቶ ምናምን በጨለማ ውስጥ ያለ ለሆነ ሰው በቃ የሆነ ብርሃን መሆን ደስ ይለኛል ቢያንስ ምንም ነገር ማድረግ ባልችል እንኳን እንዲሆንኩ ምን ላርግ ምን ልሁን ብሎኝ ይሄን እንዲያርግ ይሄን እንዴት አልፈዋለክ እንዴት ሆናለክ አይዞክ ምናምን ብዬ ቢያንስ እንኳን ማወራው የሆነ ሰው ተስፋ መሆን ፈልጋለሁ ለሆነ ሰው ማለት ነው አሁንም እዚህ ላይ ወጥቼ የመቃባጠሪ ምክንያት ለሆነ ሰው ተስፋ መሆን እንድችል ነው እና ያው ባጭሩ ይሄን ይመስላል ህይወቴ አሁን ፍቅረኛ አለ እንዴ አለኝ አሁን really አልመስልም ታውቃለች ታሪክን አታውቁም ይሄንን ማንም አያውቁም አሁን ስታዩ ምን ትላለች ያው ምን ትላለች እንግዲህ የምትለውን ትበልስኪ ተወዳለች አይባልም ልምድ ካለው ሰው እና ባትወደኝ አብረኝ አይባልም እኔ እወዳታለሁ እኔ እወደዋለሁኝ ልትል ትችላለህ እንጂ ስንት ሆናችሁ ትወደኛለች ምናምን ልትል አትችልም ያው አመታቶች ብቻ አመት ምናምን ብቻ እንደዚህ ነገር ነውና ስለ እኔ በህይወቴ ማድረግ ማልፈልገው ነገር ስለሰው እርግጠኛ ሆኜ መናገር አልፈልግም እና ስለ ልጅቷ ኦኬ ያልጨረስኩልህም እና እንደዛ ኢንቨስት ስታረገልኝ የነበረው ከዛ ነበር ፎቶ ደረሰኝ እያንዳንዱ ከኢሞዋን ቴሌግራም በሷ ስልክ የተነሱትን ለሱ ልካለታለች በሱ ስልክ የተነሱትን ደግሞ በቃ ሲሳሳሙ ምናምን ማለት ነው ምንድነው ግን የሚልኩት ሴቶቹ ስለ ከሱ ጋር ማምቃ የሆነ ፕራይቬት ነው ማንም አያዩም ብላ ነው አዎ የተላላኩት አለ እዛ እሱ ቤት ምናምን በቃ ልብሳቸውን ብለው እንደዚህ እና ይሄ ገበናችሁን በፍጹም ለሰው በቪዲዮ ቀርጻችሁ አትላኩ የሚወዳችሁ ሰው አይላችሁም እንዳታምኑት በቃ እኔ አሩ ነው ይሄን የምታዩን ሴቶች ካላችሁ የሚወድሽ ከሆነ እንደዚህ ቪዲዮ ምናምን የተሳሳምሽ አይቅረጽሽ ከምን ይሰራል ምንም ስለማይሰራ ማለት ምክንያቱም ለሌላ ጊዜ ፋይል ያያዘብሽ ነው ሴቶች አትሰሙ ፍቅር ሲይዛችሁ ሀብታም ወንድና ያፈቀረ ሴት መምከር ከባድ ነው ይባላል ግን የምትሰሙ ስሙ እሺ እድሜ ልክሽን እየተጸጸትሽ ነው የምትኖሪው ይሄን ፎቶ ፖስታለሁ ለእናትሽ ልካለሁ ለአባትሽ ልካለሁ ለባልሽ ያለ እድሜ ልክሽን እስር ቤት ነው የሚጥልሽ እሺ እና እንደዛ ተላልከዋል ማለት ነው ከዛ በኋላ አላመንኩም ሳይበቃ በጣም ነው ያዘንኩት ከዛ ደወልኩላት እኔ ላንቺ ስል ህልሜን ካድኩኝ ህልሜን ክጄ አላቅም ነበር አልኳት ካየኝ ህልሜ እውነት ነው በቃ እንደዚህ ህልሜን ክጄ አላቅም ነበር ግን ላንቺ ስል ህልሜን ላስካድሽ ምናምን እና ምን አስፈልገ ምናምን በቃ በጣም ስሜታዊ ሆኜ ነው ያወራኋት ከዛ በኋላ ምናምን ነገር በቃ ምናምን ይቅርታ ምናምን አለች በቃ ያለቀቀሰች ከዛ ለማንኛውም መልካም ላይፍ ምናምን ብዬ ተውኩኝ ከዛ በኋላ ግን የሚያሳዝነው ፓርት ይሄንን አሁን ይሄኛው አብሯት ያለው የለም እንትም
እሱ ተጨማሪ ነው እንጂ ያለችው ታሪክም እውነት ነው አሜሪካ ያለችው አዎ ከዛ መጣ ከሱ ጋር ብለ ተጋቡ ምናምን በቀውጢው ስዊስኪ ተራጩ ምናምን ነገር እና አሁን አትሂድ አይዱ ነው እዚህ ሀገር ላይ ያለው ግፍም አንዳንድ ጊዜ ዝም ብሎ አይደለም ኃጢያታችን ስለበዛ ነው እና እንደዚህ ደግሞ ሳትፈራ በድፍረት ስላወራ በጣም አመሰግናለሁ ብዙ ሰዎች የሚማሩበታል አንዳንዶች ላይ ያረዱ ይችላሉ ግን ዓላማው ለሰው ብርሃን መስጠት እስከሆነ ድረስ ብዙ ሰዎች ይማሩበታል ደስታ እንደሌለው ሰላም እንደሌለው አሳይቷቸዋል ከዚህ በኋላ ግን ያለውን ህይወት እንደገና መኖር አለብን ህይወትን እንደገና ሪራይት ማድረግ አለብን ማለት ትናንትና ምን ይባላል እያንዳንዱ ጻድቅ ትናንት አለው እያንዳንዱ ኃጥ ነገ አለው ይባላል ገባ ጻድቃን ምትላቸው ከብዙ የኃጢያት ቦታ ተነስተው የእግዚአብሔርን ክብር ለብሰው አልጫ ለሆነው ምድር ጨው የሆኑ ጨለማ ለሆነው ህይወታችን ብርሃን የሆኑ አባቶች አሉት ከብዙ ቦታ ተነስተው ማለት ነው እግዚአብሔር ታሪካቸውን ቀይሮ ህይወታቸውን አስተካክሎ ለብዙ ህዝብ መዳኛ አርጓቸዋል በሌላ በኩል ደግሞ ጻድቅ የተባሉትም ደግሞ የጠፉ ሰዎች አሉ እንደ አሪዮስ ያሉ የጠፉ ሰዎች አሉ ቤተክርስቲያን ውስጥ ልቅ ቦታ የተሰጣቸው ማለት ነው የሰው ልጅ ከጅማሬው ፍጻሜው የተሻለ ነው ይላል መጽሐፍ ቅዱስ ጠቢቡ ሰለሞን ከነገር ጅማሬ ፍጻሜ ይሻላል ያለፈው አንተን አይደለም ይሄን ስታረጉ ለምሳሌ ከወንድ ጋር ተኝታችሁ ባላችሁን እዛ የምታረጉ ሰዎች ደስ አይልም በጣም ህሊናችሁ ወቅሳችኋል ኃጢያት ውስጥ ደስታ የለም የማትፈልጉት ትዳር ካለ ማቆም አለባችሁ እኔ ብዙ ሴቶችን አወራቸዋለሁ አንዳንዶቹ ለምሳሌ ባላቸው አይረዳቸው ብር ይሰጣል ትራቭል ያስደርጋል ምን ያረጋል ግን ፋብሪካ ነው ስራ ነው እኔ አንዴ ምን ገጠመኝ አንዲት ሶሻል ሚዲያ ላይ እከታተላለሁ አለችኝና ልጄ አንደኛ ወጣች ምን ላርግላት አለችኝ ቪዚቲንግ ኦል ኦቨር ዘ ወርልድ ቪዚት አርገዋል ሁሉ ነገር ተገዝቶላል ምንድነው ማረጋው አሁን በቃ ያላደረጉት ነገር የለም የሚያረካቸው ነገር ጠፋኝ አለች ልጅሽን ቁጭ አርጊያትና ምን ያህል ውድ ስጦታ እንደሆነች ንገሪያት ምን ያህል ደስ እንደምትል ምን ያህል አላማሽ እንደሆነች ምን ያህል የእግዚአብሔር ስጦታ እንደሆነች ምን ያህል ውብ እንደሆነች ስፔሻል እንደሆነች ስልክሽን ዘግተሽ ለብቻው ቆንጆ አርገሽ ንገሪያት አልኩ እና ከዛ ደግሞ የተሰማሽንና ልጅሽም ሪአክት ያደረገችውን ነገር ንገሪኝ አልኳት ከዛ ደወለችና እኔ ጋር አለቀሰች እኔ ልጄ እንደዚህ ተደስታ አላቅም እኔም ደስ አለኝ በቃ ጥሩ ሞመንት አሳልፈን ከነገር ከመዝናናት ከምን የበለጠ አንድ ነገር ግን ልንገር እኔም እንደዚህ ሚለኝ ሰው ፈልጋለሁ አለች እኔም ለልጄ ያልኳትን ነገር ሰው እንዲለኝ ይፈልጋሉ she's like extremely rich by the way በጣም ሀብታም ናቸው ባልሽ ለምን አይልሽም አልኩ በጣም ጥሩ ሰው ነው በጣም መልካም ሰው ነው ለልጆቹ ለኔ ሟች ነው ግን ስራ ላይ ነው ስራ ቢዝነስ ገባ ወጣ ገቢዎች ገንዘብ ሰራተኛ በዚህ ስራ work ነግረሽው አታቂም ብዙ ጊዜ ነግሬያለሁ መጥፎ ሰው አይደለም አለች እና በዚህ መሃል ደግሞ የሚፈቱኝ ብዙ ወንዶች አሉ 24/7 ቴክስት የሚያደርግልህ ሰው አለ አይደል ሃይ ያለ ምንም የሌለው ጎረምሳ ማለት ነው ታይም የለው ስራ የለው ኃላፊነት የለው በቃ ይነግራታል ምን ያህል ቆንጆ እንደሆነች በቃ ፈተና ውስጥ ነው ያለውት ስለዚህ ወላጆች ባሎች እንዳትሸወዱ ይሄ ሴቶች አምራቸው is very smart they can sense they can see ባሏ ምን እንዳሰበ ምን ያደረገ እንደሆነ ታውቃለች ጅልነቱን ታውቃለች የባሏን ጅልነት ከባሏ ብዙ ሺህ ጥፍ ሄዳለች ከአዳም ሔዋን በጣም የረቀቀች ናት ባሏ ግን ስራና ስራ ለልጆቹ ቤት መገንባት ገንዘብ ማምጣት የሆነ ነገር ነው የሚያስበው እንደዚህ አይልም ሴቶችስ 360 ያስባል ስለዚህ ጎበዝ የሆንክ ባል ከሆንክ ሚስትህን እያት ስልኳ ላይ ምን እንደምታደርግ አታውቅም ያስኩል ጓደኛዬን እያወራ ነው ስትል ብሮ ቼክ ኢት አውት ምን እንደምታደርግ ጓደኞቿ ጋር what does she do if she is the most important person you have to know her and የሚያሳዝነው እውነት ምናልባት አጭበርባሪ ውሸታም ልትሆን ትችላለች ትናንትና ካንድ ትልቅ ጠበቃ ጋር እያወራው ስለ ባልና ሚስት እንደዚህ እንዳንተ አይነት በሚስት ጉዳይ በጣም የሚያማሩ ብዙ ሰዎች አሉ በቃ የሆነ ሰው ሴቶች እኮ ምናምን ነገር ይላል እና እኔ አሁን ጠበቃ ቪዲዮ ሰራ ቲክቶክ ላይ ሰዎች ይመጣሉ በትዳር ዙሪያ ማለት ነው ህግ አለ ኢትዮጵያ ውስጥ ለምሳሌ ከትዳር በፊት ያለው ንብረት የባል ነው እና ሁለት ይዛትና ሚስትን ይዛትና አላለው ለያገባት ያሰባት ይዛትና አለና ህጉን አስነብባለሁ ንብረትሽ ንብረቴ ሀብቴ ሳይሆን ካንቺ በፊት የገነባው ሀብት የኔ ነው እና እዚህ ላይ መፈራረም አለባችሁ ስል እሱን ከወደደችው ምንም ችግር የለባትም ማለት እንዴ ምን ችግር አለ እንዴ ምን አገባኝ ነኝ ብሩን ከወደደች ግን
እንዴት ትላለች እንዴት ብዬ ነው ትላለች ከዛ እስቲ ቤተሰብሽ የሰጠሽ ወርቅ ካለ ስጩ ብለሽ ትሰጫለሽ እንዴ እናቴ ስጦታ እንደዛ ነው ንግድ አይደለም ፍቅር ህይወት ነው ፍቅር አብረ የምታሳልፈው ከብር የሚበልጥ እኮ ታይም ነው ቀልብህን ነው አቴንሽንን ነው የምትሰጠው ህይወትን ነው የምትሰጠው ግን ለወንዱ ማህበረሰብ የምሰጠው ምክር ምንድነው አምሯቸው ማንቃት አለባቸው የሰው ልጅ ምናልባት እያሳደጉ ሊሆን ይችላል ሚስታቸው ምን ሴቶቹ ደግሞ ስማርት ናቸው ሶሻል ሚዲያውን ሲጠቀሙ ቲክቶክን ሲጠቀሙ ቴሌግራሙን ዋትስአፑን ሲጠቀሙ በጣም አምሯቸው ፋስት ነው ለወንድ በጣም ከባድ የሆነ ዓለም ነው እየተፈጠረ ያለው የአምሮ ጨዋታ ስለሆነ ማለት ነው እና ያገባሃትን ሴት ማየት የሚገባትን ክብር የሚገባትን ፍቅር የሚገባትን ቦታ መስጠት ያስፈልጋል ፍቅር ነው ሴቶች በጣም አቴንሽን ነው ይፈልጉት ቆንጆ ነሽ ሚላትን ሰው ነው የምትፈልገው አምሮብሻል ፊትሽ እንትን ብሏል ጥቁሯን ሚላትን ነው የምትፈልገው እሱን ካላደረግን ግን ብዙ የኛ ማህበረሰብ በወጣትነት ያልጨፈርኩም አልተዝናናም ምንም ስለሚያስቡ ወደ ሌላ ቦታ የመሄድ ቻንሳቸው በጣም ከፍ ያለ ነው ይሄን ወንዶች ማስተካከል መቻል አለባቸው ሴቶችም ደግሞ እንደዚህ አይነት ፈተና ካለባቸው ትዳር አንዳንዴ ከባድ ነው ገብቷል አሁን የነገርከኝ ነገር ውስጥ በሙሉ ባንተ ውስጥ በሌላ ሴቶች ውስጥ የማየው ሰይጣን ነው የማየው ሰው ሳይሆን ከሰው ጀርባ ያለ መንፈስ ነው የማየው ሰውን ሸውዶ ሰውን አታሎ የሰውን ዊል ወስዶ በሰዎችን የሚጋለብ ነው ምክንያቱም you said ሁሉ ጊዜ የሚጸጽትህ ከሆነ የሚጸጽትህን ነገር የምታደርግ ከሆነ አንተ አይደለህም ማለት ነው ቅዱስ ጳውሎስ ምን ይላል እምፈልገውን አላደርግም አልፈልገውም ሳደርግ እገኛለሁ መሄንም ማደርገው እኔ አይደለሁም ይላል በእኔ ውስጥ ያለ ኃጢአት ነው ይላል ሁላችንም ውስጥ ያለ የሆነ ኃጢአት አለ አንተ ቅድም የራሱ ፈቃድ ነው ብለዋል በቃ አዳማዊ ፈቃድ በለው ያ ኮንትሮል ያደርገናል ሁሉ ጊዜ ደግሞ የሚወስደን ወዴት ነው ወደሚጎዳን ነገር ነው የሚወስደን መጨረሻው ሞት መጨረሻው ውድቀት መጨረሻው የትዳር መበተን መጨረሻው ጸጸት ወደ ሆነ ቦታ እያወቅን የሚጠጡ ሰዎችን በጠይቃቸው መጠጣት ጥቅም አለው ብለህ በጠይቃቸው የለም ይሉሃል የሚዘምቱ ሰዎች መዘመትሽ ባልሽ ላይ ትክክሎት አይደለም ትላለህ ግን ለምን እንደምታደርገው ታስራለች በመንፈስ ታስራን ያለችው ስለዚህ ይሄ ደግሞ ሊወጣ የሚችለው በጾም በጸሎትና እግዚአብሔር ፊት በመለማመጥ ነው እግዚአብሔር ፊት ተለማምጠ እንዲያነጻ ንጹህ እንዲያደርግ እባክን ከዚች ኃጢአት ሎሌነት ነፃ አውጣኝ እባክን ያንተን ፍቅር ነፍሴ ባንተ እንድትደሰት አድርግ እባክ ለነፍሴ ደስታሽን ነኝ በላት ድምጿን ልስማ ባንተ እምረካ ሰው ልሁን ብለ ይል you have done አሁን ምትጀምሩ ወጣቶች ከ2000 ምናምን ሴት ጋር እርካታ የለም ደስታ የለም እወቁት አምሯችሁ የሚነግራችሁ ነገር አትስሙ ህይወታችሁን ኃጢአት ውስጥ እርካታ የለም ኃጢአት ውስጥ ደስታ የለም ይሄን ነገር ነው መማር ያለባቸው but it's very powerful ገና ብዙ ያላወራው ነገር አለ ግን እግዚአብሔር እንዲጠቀምብህ አድርግ ከዚህ በኋላ ተመልሰ እንደዚህ ነገር ውስጥ ተገባለ በይ አላስብ ብርቅስ ይሆንብህ እኮ ነው መገባው የሆነ ጊዜ ላይ ምንድነው የሚሆነው የሚወስድ እንዴት ያያረገ መሰለ አሁን እኔ ሁሉንም አየሁኝ ትንሿንም ትልቋንም ወፍራሟን ግብሪዋንም ቀጭኗንም ጣውላቂጧንም ሞላሏንም ሁሉንም ማለት ነው እና ሁሉንም ነገር አይተ ምናምን ሁሉም ምንም ከምታገኙ የተለየ ነገር የለም ማለት ነው ከዛ በኋላ ውዱ ምንድነው ስትል ብር ምትሰጥ እንት ምትልክ ወይ ደግሞ ምናምን ነገር ሳትሆን የሆነ ራሷን የምትሰጥክ በቃ የእውነት ንጹህ ልብ ያላት እንቁ የሆነ ልብ ያላት ስትኖር በትክክል ማለት ነው ስታገኛት ያኔ ነው የሆነ እንት ምትለው ማለት ነው ከዛ በተረፈ ወደ ኋላ የሚመልስ ነገር ምንም አይኖርም መች ነው ምንም ላላየ ሰው ነው ብርቅ የሚሆነው እና አዲስ እንት ለሚል እቺን ይጀነጀናል ያቺን ይጀነጀናል ምን ይላል ምናምን በቃ አውጪ እኮ ቁንጅናው ይላል ግን እኮ ተመሳሳይ ገላ ነው ያላት ቅዠት ነው እኮ ሰው ቢገባው ምንም ልዩነት የለውም ላይፍ ላይ people could if people አንዳንድ ጊዜ ታውቃለህ ላይፍ ሲምፕል አፍንጫችን ጋር ነው ደስታ ያለው እርካታ እግዚአብሔር ያለው እዚህ ጋር ነው ህይወት የሚባለው ነገር እዛ መሰደድ እዛ ብር ውስጥ እዛ ብዙ ሴት ላይ መተኛት ውስጥ መልከም ነው ትርፉ ጠይቡ ሰለሞን ምን አለ መሰለኝ አየው ታለ ሁሉንም አየው ድካም ነው ንፋስን እንደመከተል ነው አለ በቃ መጨረሻ ላይ ሞተዋል እነዛ ግሬት የተባሉ ሰዎች ሁሉ ሞተዋል ግን there is life የሚባል ነገር አለ ላይፍ የሚባለው ነገር በእውነት የምታገኘው ነው በእርጋታ የምታገኘው ነው በመልካምነት የምታገኘው ነው ህይወት ማለት ውጭ ላይ የምትከምረው ነገር ሳይሆን ውስጥ ላይ የምትገነባው መንፈሳዊ ቤት ነው ስለዚህ አሁን ግን ወጣት ከሆንክ ግን አይገባም ፕላስ ዓለሙም እንደዛ አድርጎ ይቀርጻል ፊልሙ ላይ ማይ ገርልስ ማይ ቺክስ ምናምን ማይ ዋች ያለ በቃ የምታየው ክሊፑ በሙሉ ወይም ወንዶች ሲሰበሰቡ የሚያወሩት እንትራን እንኳን አውጥቻት በዚህ ገብቼ በዚህ ወጥቼ በዚህ ገብቼ ከተማ ውስጥ ያሉ ብር ያላቸው ሰዎች ኢንስታግራም ላይ ቲክቶክ ላይ ያሉ ሴቶችን ነው የሚያሳዱት
በቃ ስኬት ማለት ለነሱ ኤትሮፊ ዋይፍ ይባላል። በቃ በጣም የምታምር የሆነች ሴት ከዛ ከሷ ውጪ ቅምጥ ምናምን እንደዚህ ነው። ግን አሁን ጥያቄው ተደሰትንበት ወይ? ራሳችንን መጠየቅ ያለብን። ካልተደሰትን ግን ራስን መውቀስ ትተን ወደ ንስሐ መንገድ እንግባ፣ ወደ አምላክ መንገድ እንቅረብ። ላይፍ ኢዝ ፍሪ። ልጅ ሆነ ከሷ ጋር በምን ትደሰታላችሁ ስል ቅጠል እየበጠስን እየተላፋን that is true happiness። ያቺ ልጅ አንተ ጋር ሩጣ ስትመጣ ናታን ልብስህን ሽቶህን አይደለም ያየችው። በቃ she just like በቃ አንተን ነው ያየችው። ስታድግ ግን ዓለም ምን ያረጋታል? አይ እንደዚህ አይነት ወንድ ጎዳና ያደገ አያስፈልግም፣ በጣም ያማረ ሲክስ ፓክ ያለው ምና እያለ ሴቶችን አእምሯቸውን የሆነ ነገር ይፎግራቸዋል። ከዚህ ፉገራ ውስጥ ግን ያመለጠች ሴት ማናት? ከዚህ ዓለም ሴጣን ሚዲያው ካስቀመጠላት የውሸት ማንነት ውስጥ ያመለጠች ልባም ሴት ማናት? ውዱን ነገር ያወቀች፣ እግዚአብሔርን የተረዳች፣ ከቁስ ከሀብት በላይ ልብን ያስቀደመች፣ ዓላማን ያስቀደመች ያቺ ሴት ማናት? ያችን የሚያገኘው የተባረከው ሰው ብቻ ነው። ለዛ ነው ሀብትና ንብረት ከአባቱ ዘንድ ይወረሳል፣ መልካም ሚስት ግን የእግዚአብሔር ስጦታ ናት የሚባለው። አዲስ የነበረን ቆይታ በጣም አመሰግናለሁ። ሌላ ጊዜ ጋብዤ ብዙ እንደምንጫወት ተስፋ አደርጋለሁ። ፕሮባብሊ መጽሐፍ ሲወጣ ሊሆን ይችላል። ይህንን ስፖንሰር ያደረገላችሁ 24ኛው ዙር ሪትታችን ነው። ከህዳር 12 እስከ 15 በአርባ ምንጭ ከተማ ይካሄዳል። መንፈሳችሁ ታጥቦ እንደዚህ የሚያስቸግራችሁ ኃይል ካለ፣ ነፃ ፈቃዳችሁን የሚቀባ መንፈስ ካለ፣ ወደኋላ የሚጎትታችሁ ኃይል ካለ እባካችሁን ከኛ ጋር ጆይን አድርጉ። በትክክለኛው መንገድ፣ በአምላካዊው መንገድ፣ በተፈጥሮ መንገድ እንዴት በቀላሉ ደስታን ማግኘት እንደምትችሉ እናስታያቸዋለን። የሚገራርሙ የልብ ጓደኞች እንሰጣቸዋለን። በህይወት ዘመናችሁ ህይወት እንዲህ ነው ብላችሁ እንድትናገሩ የሚያደርግ ኤክስፒሪየንስ ውስጥ ከፈጣሪ ጋር እንከታቸዋለን። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ እንቅልፋቸውን ለመተኛት ለሚቸገሩ፣ በዘመድ ሞት በጣም ለሚሰቃዩ፣ በፍቅረኛ ልባቸው ለተሰበረ፣ ዓላማቸውን ላጡ፣ ማረፍ የሚፈልጉ፣ ሀገር መጎብኘት የሚፈልጉ፣ ጓደኛ የሚፈልጉ፣ ውስጣቸው እንዲታጠም የሚፈልጉ ካሉ በ987 29 ደውሉና አስመዝግቧቸው። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እናመሰግናለን።